ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ክፍል 132ኛ የህይወት ገጠመኝን ይዤላችሁ መጥቻለሁ እግዚአብሔር እንደፈቀደ በርዕስ ላይ እንዳያችሁት አይናፋር ልጃቸውን እንግዲህ እሳቸው ትዳር እንዲይዝ ወይም ደግሞ ቁም ነገር ላይ እንዲገኝ የሄዱበት ርቀት በተዘዋዋሪ መንገድ አይናፋር ልጃቸውን አይናወጣ ለማድረግ የሄዱበት ርቀት ምን ያህል ዋጋ እንዳስከፈላቸው የሚያሳይ ነው ብዙ ነገር የምትማሩበት ገጠመኝ እንደሚሆን ተስፋ አደርጋለሁ መልካም ቆይታ እንግዲህ በዚህኛው ገጠመኝ እናቶችንም አሁንም ድጋሚ አነሳለሁ ምን ነው እናቶች ላይ ትኩረት አረክ ምን ነው ወላጆች ላይ ትኩረት አረክ ብላችሁ በጣም ብዙ ሰዎች ኮሜንት እየጻፋችሁልኝ ነው እንዲያውም ትናንትና አንድ እናት ደውለውልኝ እንደዚህ ብለው የሚጽፉልን ሰዎች አትስማቸው ሁሉ ጥፋት የኛ ነው ብለው እስኪጽፉ ድረስ ጥፋታቸውን የሚያመኑ እናቶች ሁሉ አሉ ግን በጎ ነገር ያደረግን መስሎን ከፈሪነታችን የተነሳ ሞትን ከመፍራት የተነሳ መቸገርን መራብን መጠማትን ተፈጥሯችንም ሆኖ ብዙ ጊዜ ለሰይጣን ቅርብ ለመታለል ቅርብ የሆነን ፍጥረቶች ስለሆነን ብለው ጥፋታቸውን እስከማመን የደረሱ እናታሉ አንዲት እህት ከእናቴ ጋር ቁጭ ብዬ ይሄን ገጠመኝ ስመለከት አለችኝ የሆነ አንድ ሌላ ገጠመኝ እናቶችን የሚወቅስ ገጠመኝ ማለት ነው ስንመለከት ይሄ ልጅ የሚያወራው ነገር በሙሉ ትክክል ነው አሁን ራሴን እዚህ ገጠመኝ ውስጥ እያየሁት ነው ብላ እናቴ ዛሬ ገና እውነት ስትናገር ሰማሁት ብላ ጻፈችልኝ እና እናቶቻችን እየገባቸው ነው አዎ ግን እየገባው ያልሆነ ማን ነው መምህራን አገልጋዮችና ወጣቱ ነው ወይም ደግሞ ወጣቱ ስል አብዛኛውን ጊዜ ስለዚህ ነገር መስማት የማይፈልግ በጦርነቱ በፖለቲካው ወይም ደግሞ በአንዳንድ ውጥረቶች ምክንያት ይሄንን ነገር መስማት የማይፈልጉ ይሄ የኢቢኤስን ፕሮግራም ወይም ደግሞ ይሄ ፈታ ዘና የማለት የመጫወተው የጨዋታ ምናምን የሆኑ የሚያስቁ ነገሮች ላይ ብቻ ትኩረት የሚያደርጉ ሰዎች ይሄን ትምህርታችንን መስማትም አይፈልጉም አይሰሙትም እንዳለም አያውቁም ጭራሽ በዚህ ልክ ደግሞ እኛን የሚጠሉን መምህራን ወይም ደግሞ የኛን ትምህርት የማይደግፉ መምህራን በሚያሰራጩት የተሳሳተ መረጃ የተነሳ በጣም ብዙ ሰዎች ትምህርታችንን መስማት አይፈልጉም መስማት የማይፈልጉበት ምክንያት ሲጠየቁ ግን አይ መምህር ገሌ አታዳምጡ ስላለ ወይም ደግሞ ሐሰተኛ እንደዚህ ትምህርቱ ሐሰተኛ ነው ስላለ ብቻ አልሰማውም ይላሉ እና ዋጋ ከፍለው ግን ይመጣሉ በተቆራረጠ የቲክቶክ ቪዲዮ እናንተ በመትለቁት የተቆራረጠ ቪዲዮ ተስበው ደግሞ የሚመጡ ደግሞ አሉ እስቲ ቆይ ልጅ የሚያወራው ምንድነው አስጊዜ መንፈስ ይላል ምንድነው የሚያወራው ብለው መተው ደግሞ በደንብ የሚያዳምጡ ሰዎች አሉ ይህ ገጠመኝ እንደዚህ ብለው ከመጡ ወንድሞችና እህቶች መካከል የተዘጋጀ ገጠመኝ ነው ማለት ነው እና አሁን በአንድ ወንድ ልጅና በአንድ እናት መካከል ያለን ታሪክ ነው ማቀርብላችሁ ይሄ ታሪክ ደግሞ እኔ መሳተፍ እስከጀመርኩበት ሰዓት ድረስ ያለውን ስነግራችሁ እናንተም እኔም እንዲህ አይነት ነገር ገጥሞኛል ወንድሜ አጎቴ አባቴ ጓደኛዬ ፍቅረኛዬ እንደዚህ ነበር ብላችሁ ወንድ ላይ የምታዩትን ባህሪ መጻፍ አለባችሁ ትችላላችሁ እንዲሁም ደግሞ እናቶቻችሁ ደግሞ ያሳሳቷችሁ ወንዶች ካላችሁ ደግሞ እናቴ እንደዚህ አርግ ብላኝ እኔ ብዙ ችግር ውስጥ ገብቻለሁ እናቴ እንደዚህ አርግ ብላኝ ብዙ ተጠቅሜያለሁ ሁለቱንም መጻፍ ይቻላል እና የተጠቀማችሁም የተጎዳችሁም ሰዎች ብትጽፉ ሰው ይማርበታል ብያስባለሁ እንደተለመደው ደግሞ ሌላው እባካችሁን ምንም አይነት ፖለቲካ ውስጥ አትግቡ ብዬ ተማሪዎቻችንን በመምህር አንደበት ወይም ደግሞ በአስተማሪነት ወይም በሰባኪነቴ ለምኛለሁ ተማጽኛለሁ በጣም ብዙ ሰዎች ይሄን ሐሳብ ተቀብለዋል አዎ ምንም አይነት ፖለቲካ ውስጥ መግባት የለብንም ምንም አይነት ዘረኝነት ውስጥ መግባት የለብንም በአሁኑ ሰዓት የምትሰሙት ነገር በሙሉ ወንበርን ስልጣንን ለማቆየት
ባለጊዜ ለመደገፍ በአጠቃላይ ደግሞ አዲሱም ደግሞ መጥቶ ይሄኛው ወንበር ገልብጦ እንደገና ስልጣን ላይ ለመቀመጥ የሚደረግ ሽኩቻ በዛ መካከል ከሁሉም ብሔር ሁሉም ህዝብ እያለቀ ነው። ስለዚህ በማይመለከተን ውስጥ ገብተን አንብኳካ። ልብሳችንን በነጭ ልብሳችንን በበጉ ደም አጥበን በክርስቶስ ሥጋና ደም ተወስነን በቅዱስ ቁርባን ተወስነን በንስሐ ተወስነን የሚመጣውን ነገር በጸጋ ለመቀበል በሃይማኖታችን በእምነታችን ላይ የሚመጣውን ማንኛውም አይነት ችግር ለመጋፈጥ ብቻ ነው ጥንቃቄ ማድረግ ያለብን ወይም ደግሞ ዝግጁ መሆን ያለብን ማለት ነው እንጂ ሌላውን ነገር በሙሉ ስትሰሙት ሀገርን ለማፍረስም ይሁን ሀገር ለመገንባት የሚያደርጉት ነገር በሙሉ ወንበርና ወንበር ላይ ብቻ ትኩረት የተደረገበት ነው። ስልጣን ማለት ነው ወንበር ስላችሁና የዛ ነገር ደጋፊው አትሁኑ። በአንድም በሌላ መንገድ ሳታውቁት በምትሰጡት ኮሜንት ላይቭ ገብታችሁ በቲክቶክም በምንም በምታደርጉት ነገር የኮንስፓይሬሲው ወይም የሴራው ደጋፊ ነው የምትሆኑት። በአንድም በሌላ መንገድ የሆኑ ሰዎችን ሐሳብ ደጋፊ ሆናችሁ ጦዘት ውስጥ ትገቡና በጣም ትቸገራላችሁ መውጣት እስኪያቀጣችሁ ድረስ ማለት ነው። ለድራማ ለጮውት ለአንዳንድ ተከታታይ ኤፒሶድ ላላቸው የቴሌቪዥን ፕሮግራሞች ስራዎቻቸው ሲሉ አርቲስቶቻችን ራሱ እያደረጉ ያሉት ነገር በጣም ያሳዝናል። በስንቱ ድራማ አይታችሁት ከሆነ እኛ የምናስተምራቸውን ትምህርቶች ለመንቀፍ በመናፍስት ጉዳይ ላይ በኮንስፓይሬሲው በሴራው ላይ 666 እንዴት እየተስፋፋ እንደመጣ የአውሬው አሰራር እንዴት እየተስፋፋ እንደመጣ ኒው ኤጅ የሚባለው እንዴት እያበላሽ እንደመጣ እያስተማረን እንኳን ይሄን የሚያስተምሩትን ጋዜጠኞችን መምህራንን የሃይማኖት አባቶችንም ጨምር በድራማ መልክ አድርገው እየነቀፉ ነው ያሉት በሲስተም አድርገው። ስለዚህ እነዚህ ሰዎች በአንድም በሌላ መንገድ በተዘዋዋሪ መንገድ የማን ደጋፊ እየሆኑ ነው? የኮንስፓይሬሲው ደጋፊ እየሆኑ ነው። እኛን በመንቀፍ ውስጥ ደራሲው ለማየት ታደሰም ሊሆን ይችላል፣ መስከረም አርቲስት መስከረም ሊሆን ይችላል። በስንቱ ድራማ ላይ ያሉ ሰዎች ስክሪፕት ጽፎ ይሰጣቸዋል። እነሱ ተከታታይ ድራማ ስለሆነ የተሰጣቸውን ዝም ብሎ ማለት ነው ወደ ህዝቡ። ስለዚህ ጥፋተኛው ማን ነው ሲባል ደራሲው ብቻ ነው አይደለም። ተዋናዮቹም ራሱ አይ እንደዚህ ማለት የለብንም ይሄ ባይሆንስ ነገ ያስተችናል። ለምን ደራሲው አይታይም፣ ተዋናዮቹ ናቸው የሚጋፈጡትና በተዘዋዋሪ መንገድ በአንድም በሌላ መንገድ ሳናውቀው ጊዜው ላይ ያለውን ይሄ እሳቱን የሚያቀጣጥለውን ኢትዮጵያን ሊያፈርስ የሚፈልገውን ተዋህዶ ሊያፈርስ የሚፈልገውን እየገባ በቃ በሽሽታችንን ሊያወጣ የተዘጋጀውን ኮንስፓይሬሲ እየደገፍን እንገኛለን ሳናውቀው። እና በጣም ነው ያዘንኩት በስንቱ ድራማ ላይ በለቀቁት ነገር በጣም የሚያሳዝነው። አንደኛ በስንቱ ራሱ ወይም አለማየሁ ታደሰ ገጸ ባህሪው አባትነትን የሚያዋርድ ልጆቹ ራሱ የሚቀልዱበት ሚስቱ የበላይ ሆዳ የምትታይበት በጣም ጅላጅልና ዝም ብሎ ያመጣለት ነገር የሚናገር በሆነው ነገር ሁሉ የሚናደድ ወይም ደግሞ እንደመጣለት የሚለፈልፍ አባት ሆኖ ነው የሚሰራው ገጸ ባህሪ ነው። በእርግጥ አዎ፣ ግን ሁሉ ጊዜ እንዴት አባት እንዴት በዚህ ልክ ይታያል? ሌላውም ድራማ ላይ እነ ሙሉዓለም ታደሰ የሚሰሩት ሌሎችም ተከታታይ ቴሌቪዥን ድራማዎች ላይ የሚሰሩት በሙሉ አባትንና ወይም ወንዶችን ተጽዕኖ ውስጥ የሚፈጥር ነው። እየደጋግሜ ተናግሬያለሁ። እንደዛ መሆን የለበትም። ልጆች ይሄን እየሰሙ ካደጉ በተለይ ወንድ ልጆችም ሴቶች ህፃናትም ይሄን እየሰሙ ካደጉ ነገ ከነገ ወዲያ ለአባታቸው ቦታ አይኖራቸውም። በጣም ከባድ ነገር ነው የሚመጣው። ይሄንን ነገር ማስተካከል አለብን ብለን በመናገራችን እንዴት ደራሲው ኢጎን ወይም ደግሞ ድንፋታውን እንዴት እንደዚህ ይሉኛል እንደዚህ በመጻፌ እንዴት እንደዚህ ይሉኛል ስለዚህ እኔም ደግሞ የመልስ መጻፍ አለብኝ ብሎ ድራማ ሲጽፍ አርቲስቶቹ እንዴት ይሄን ነገር ይቀበላሉ? አንዳንድ ጊዜ እኮ የቴዎድሮስ ፊልም ሊሰራ ሲል የኢየሱስ ክርስቶስ ፊልም ሊሰራ ሲል ኢትዮጵያ ውስጥ ስክሪፕት እንኩ ተብለው ስክሪፕት ሲሰጣቸው አንዳንድ ተዋናዮች አንፈልግም ይሄን አንሰራም ብለው የከለከሉ ተዋናዮች አሉ። ተዋናይ ተሰብስቦ የኢየሱስ ክርስቶስ ፊልም ሊሰራ ነው፣ የአንዳንድ የቅዱሳን ፊልም ሊሰራ ነው ወይም ደግሞ የሐዋርያት ፊልም ሊሰራ ነው ተብሎ ኢትዮጵያ ላይ የሆነ ነገር ተጀምሮ ነበርና ዝም ብለው ስክሪፕቱን ሳይውት ልክ አይደለም። ኢየሱስ ክርስቶስ ሚስት አግብቶ ከመቅደላዊት ማርያም ጋር ሲኖር ምናምን የሚያሳይ የሆነ ደስ የማይል አካሄድ ያለው ስክሪፕቱ ልቦለድ የበዛበት የሰው ኖሃው ወይም ደግሞ የሰው አስተሳሰብ ብቻ የተቀላቀለበት ከመጽሐፍ ቅዱስ የወጣ እንደሆነ አይተው አንፈልግም ብለው የወጡ ተዋናዮች እንዳሉ ሰምቼ እንደዚህ አይነት ቆራጥነት ነው መወሰን ያለው እንጂ ስለተሰጠን ብቻ ስክሪፕቱ መቀበል የለብንም። በዚህ ስክሪፕት የሚመርጡ እንደነ ሜሮጌትነት እንደነ መሰረት መብራቴ ወንዶችም አሉ ስክሪፕት መርጠው የሚሰሩ ዝም ብሎ ያገኙትን ስክሪፕት የማይቀበሉ እንደነ ግሩም ኤርሚያስ በጣም ተጠንቅቀው ስክሪፕቱን አይተውት ወደውት
በስነ ስርዓቱ ገምግመው ነው ይሄ ከህዝብ ጋር ምን አይነት ነገሮች ይከተኛሉ አስበው ነው የሚያወጡት። የሚገርማችሁና አንዳንድ ተዋናዮች የደራሲያንን ሐሳብ ሁሉ የሚቀይሩ የዳይሬክተሩንም ሐሳብ የሚቀይሩ ሁሉ ተዋናዮች አሉና በዚህ አጋጣሚ ይሄ መልእክት ላስተላልፍ ብዬ ነው ከገጠመኙ በፊት መልእክት ነው። ይሄ መልእክት እባካችሁን ባንድም በሌላ መንገድ በተዘዋዋሪ መንገድ ሳናውቀው በድራማም በጭውውትም በጋዜጠኝነትም በቅዳሜ ፕሮግራሞች በእሁድ በሰንበት ፕሮግራም የቴሌቪዥን ፕሮግራሞች ላይ ሊሆን ይችላል ኢንተርቪው የምታደርጓቸውን ሰዎች የምታቀርቡት ጭውውት የተለያዩ የአራዳ ቅዳሜ የሚባሉ ፕሮግራሞች ላይ ሳታውቁት የሆነን አይዲያ እያመጣችሁ ትውልዱን ሊበርዝ የሚችል ነገር እየሆነባችሁ ስለሆነ የኮንስፓይሬሲው ደጋፊ አትሁኑ። ይሄን ወደ ህዝቡ ሳመጣው ህዝቡ ምን ይላል ይሄን ህዝብ ማክበር አለብኝ ብላችሁ የምታቀርቡት ነገር ጥንቃቄ ብታደርጉ ጥሩ ነው። እኛ እንኳን ማህበራዊ ሚዲያ ለምንሰራ ሰዎች በጣም እንጠነቀቃለን። ለምንናገረው ነገር ለምናቀርበው ቪዲዮ የኤክስትሪም የሆነ ሚዲያ ደግሞ የሬዲዮም ይሁን የቴሌቪዥን ፕሮግራም ደግሞ ለህዝብ የቆመ ሚዲያ ደግሞ ጥንቃቄ ማድረግ አለበት። ማንን ኢንተርቪው ማድረግ እንዳለበት ማወቅ አለበት። ዶክተር ስለተባለ ፕሮፌሰር ስለተባለ ደራሲ ነው መጽሐፍት ስለደረሰው ብቻ አምጥቶ ዝም ብሎ መጽሐፉን ማስተዋወቅ በጣም ከባድ ነው። ነፃ የእውቀት ነፃነት የመናገር ነፃነት እየተባለ ዝም ብሎ ሰውን አእምሮ መበከል ጥሩ አይደለም። መገምገም አለበት ብዬ አስባለሁ። እንደኔ ማለት ነው። ወደ ገጠመኙ ነው። ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ በሰማዩ መንገድ ጸባይሽን ግሪ። እኚህ እናት አንድ ወንድ ልጅ ነው ያላቸው። ሴት ነበረች ሞታባቸዋለች። የ5 ዓመት ልጅ ሆና በአተነፋፈስ ችግር ምክንያት ነው ይባላል። ያው ትንሽ ታማ ሆስፒታል ሲያመላልሷት ቆይቶ ልጃቸው ሴት ልጃቸው ሞታባቸዋለች። ስለዚህ አንድ ወንድ ልጅ ነው ያሳደጉት። ሁለቱም ልጆቻቸው እንግዲህ ያሳደጉት ባገቡ በ3ኛ ዓመታቸው ላይ ባላቸው ተለይተዋቸው ነው ለብቻቸው ያሳደጓቸው ልጆቻቸው ማለት ነው። ሴት ልጃቸውን 2 ዓመት ማለት ባላቸው ከተለዩ በኋላ 2 ዓመት አሳድገዋት ነው የሞተችው። ወንድ ልጃቸው ግን ከባላቸው ጋር 3 ዓመት ከዛ በኋላ ግን አጠቃላይ እድሜ ልኩን ማለት ይችላል አሁን እድሜው 32 ዓመት ሆኖታል ልጃቸው። ስለዚህ ስንት ዓመት ብቻቸውን አስተማሩት ወይም አሳደጉት? 28 ዓመት እንደማለት ነው። 28 29 ዓመት አሳድገውታል ብቻቸውን። ይሄ ቀልድ አይደለም። ይሄ ሊመሰገን የሚገባና አንድ እናት ማድረግ ለልጇ የምትከፍለው ዋጋ ነው። ግን በዚህ ነገር ውስጥ እንዴት ነው ያደገው ነው? ይሄ ልጅ ለምን አይናፋር ሆነ? አንገቱን ደፍቶ ቀና ብሎ ሴቶችንም ወንዶችንም ማየት የሚቸገር በኮንፊደንስ መናገር የማይችል መናገርም ከፈለገ ደግሞ አጠር ያለ ቃላት ተናግሮ የሚያለበው በተናገረው ነገር ላይ ኮንፊደንስ የሚያጣ ሰውን አስቀይሜ ይሆን ወይ ብሎ የሚጨነቅ ከሆነ ይሄ ልጅ እናቱ እንዴት አድርገው ቢያሳድጉት ነው ትላላችሁ? አስተዳደግ ራሱ የቻለ ኢንፍሉዌንስ ወይም ተጽዕኖ አለው። መንፈስ ራሱ የቻለ ተጽዕኖ አለው። እንደገናም ደግሞ የልጁ ባህሪ የልጁ ጸባይ ደግሞ በራሱ ተጽዕኖ አለው። ትምህርት ቤት ምናምን የሚያያቸው ነገሮችን እያየ ራሱን የሚቀርጽበት መንገድ ደግሞ ራሱ የቻለ ተጽዕኖ አለውና እነዚህ በታትኖ ማየት ግዴታ ነው። አሁን እነሱን ልተነተንላቸው ሳይሆን ይሄ ልጅ እስቲ እንዴት እንዳደገ እና የት እንደደረሰ ነው። ገና የመጀመሪያ ልጃቸው ነው እንደተወለደ የሰፈር ሰዎች መጥተው እኚህን እናት እንኳን ማርያም ማረችሽ አላሏቸውም። ለምን? አዲስ ገቢ ወይም ደግሞ ቤት ገዝተው አዲስ የገቡ ስለሆኑ እንደገቡ በ15ኛ ቀናቸው ነው የወለዱት። የሰፈር ሰው ጋር አልተዋወቁም። ከዛ የተባለ ምናምን ዘመድ ሲመጣ የትየ ገሌ ቤት በዚህ ነው ሲባል አላቃቸውም ሲባሉ ገና አዲስ መግባቷን እየተባለ በቃ ብቻ ዘመድ ሲመጣ ሲገባ ሲወጣ ታውቆ ነው ከ15 ቀን ከ20 ቀን በኋላ መውለዷ የታየው እና እንደመጣች ገባች። ማታ ነው የገባችው። እርጉዝ ሆና ከግቢዋም አልወጣችም። 15 ቀን ሙሉ ተቀምጣ ከዛ በኋላ ነው የወለደችው። አምቡላንስ መጣ፣ ሆስፒታል ይዟት ሄደ። ገባች። እዚህ ቤት ያለች ሴትዮ ከወለደች ተብሎ ነው ሴትዮ የወለዱት። የዛን ጊዜ ወጣት ነው የነበረው ጊዜ ማለት ነው። እና እንደተለመደው በየሰፈሩ ቀዥቃዣ ሐሜተኛ ወረኛ ሴት አጠፋም
እንዲሁም ደግሞ ቁም ነገረኛም አይጠፉም። እንደገናም ቀልደኛና ተጫዋች ሰው ደግሞ አይጠፋም። በየሰፈሩ ልክ እንደዚህ አይነት ሰዎች አሉ። ነገረኛ፣ ተንኮለኛ፣ ከማንም ሰው ጋር ባህሪያቸው የማይገጥም እኔ አውቃለሁ እያሉ ተጽዕኖ ለመፍጠር የሚፈልጉ ሰዎች ሆነው አያታውቂም ተብሎ ሲነገራቸው ልክ ልኩን ተናግረው ነገር ይሄ ብሽሽት የሚያደርጉ ሰዎች አሉ። ገና እንደመጡ አዲስ ሰፈር እንደገቡ ከሁሉም ሰው ጋር በአንድ ጊዜ ይተዋወቁና ከሁሉም ሰው ጋር ደግሞ በአንድ ጊዜ ይነካካሉ። የሁሉንም ሰው ቤት ጓዳ ማየትና ማወቅ፣ ወጡን ማሽተት የሚፈልጉ፣ እንጀራውን ማሽተት የሚፈልጉ፣ ሁሉ ነገር መቀማመስ፣ በየቀኑ የሚበላውን ምግብ ማወቅ የሚፈልጉ ሰዎች አሉ። በተለይ ሴቶች ጋር እንደዚህ አይነት ሴትዮ ነች የመጣችባት። ሰፈሩ ላይ ታዋቂ የሆነች አነፍናፊ፣ ወሬ የማያመልጣት፣ የሰማችውን ደግሞ ሄዳ እስክትተነፍስ ድረስ እንደ ቆንጣን እንደሚወጥራት እንደ ሽንት ማለት ነው። ሽንት ቤት ሮጣችሁ እስክትገቡ ድረስ ሲወጥሯችሁ እንዴት ነው? ልክ እንደዛ ከአፏ እስክታወጣው ድረስ አንቺ ብላ ሄዳ እስክትተነፍሰው የምትቸኩል ሴት ናት እቺ ሴት። ከዛም አልፎ ደግሞ ነገረኛና ተንኮለኛ፣ ሴረኛ፣ አንዱን ከአንዱ የምታጋጭ አይነት ሰው ናት እቺ ሰው። እንደምን አላችሁ እዚህ ቤት እንዴ? አራስ ሸተተኝ። ምንድነው እሱ እንዴ? ጉርብትና እንኳን እንደዚህ ነው እንዴ? አንተዋወቅም እንዴ ሲሉ ጊዜ አዎ እንግዲህ እናንተ ናችሁ መጣችሁ የምትተዋወቁን፣ እኛማ እንደመጣን ቢዚ ሆነናል ምናምን ብሎ ገባች። ከዛ ገንፎ ቀረበላት። እንኳን ማርያም ማረችሽ ምናምን ብላ ገባች። አየቻት ምናምን። ወዲያውኑ እሷ ገብታ አይታ ሰላም ብላ 30 ደቂቃም አልተቀመጠችም። ቤቱን አየች፣ ሰዎቹን ተዋወቀች፣ ልጆቹን ተዋወቀችና በሰንበት ቀን የመጣችው ለምን? ሁሉንም ማግኘት ስለምትፈልግ ማን ይኖራል የሚለውን ለማየት። አያችሁ መቼ መምጣት እንዳለባት ራሱ ታውቃለችና ወጣችና ወዲያውኑ ሰፈሩን አዳረሰችው። ማታ ከ12 ሰዓት በኋላ 6 እናቶች መጡ። እሷ ከተናገረች በኋላ ለምንድን ነው እንዴ እናንተ ሰፈራችን ሀብታም ገብቷል፣ እንደገናም ደግሞ ገዝታ ነው የገባችው። በአንድ ጊዜ እኮ ነው ገዝታ መግባቷን አረጋግጣ መውለዷን እንደገናም ደግሞ ስንት ቤተሰብ እንዳለ ተናግራም ብላ ሰው ጠርታ ነው የመጣችውና ሰዎቹ ሲመጡ ሙሉ ኢንፎርሜሽን ይዘው ነው የመጡት፣ ያስታውቃሉ። ለማንኛውም ጎረቤቶችሽ ነን፣ እዛ ጋር ያለሁት ነኝ፣ እኔ ደግሞ በዚህ በጀርባሽ አንድ ቀን ቡና ጠጫለሽ፣ እኛም እንመጣለን፣ አይዞሽ ማርያም በሽልም ታውጣሽ ብለው ሁሉም እንኳን ማርያም ማርችሽ እንዳሉ ሲወጡ ማርያም በሽልም ታውጣሽ አሉ የሚባለው ብለዋት ወጡ። በማግስቱ እቺው ሴትዮ ወሬኛዋ ማለት ነው ቅቤ ይዛ መጣች። ቅቤ ይዛ መጣችና በይ እንግዲህ ይሄ ትውቃችን ይሆናል በይ አጭና አናቷን ክፍት አደረገችና ቅቤውን ቁጭ አደረገችላት፣ ሻሹን አደረገችላትና ቁጭ ብላ አዋራቻት ምናምን። በቃ ቤተሰብ ባንድ ጊዜ ቤተሰብ ሆነች። ከዛ ቤት ማጠፋው ልጅ አሁን የሰፈር ሰው ምንድነው የሚላት? አይ ደግሞ አዲስ ቤት አገኘች። አሁን እዛ ቤት ያለውን ነገር ደግሞ በደንብ ልንሰማ ነው። ምን እየተበላ ነው፣ ምን እየተጠጣ ነው፣ እያንዳንዱ ነገር እንሰማለን። ከወሬ ወሬ ነው የሚደርሳቸው። ልክ እዛ ቤት ገብታ መታ የምታወራላት ሴትዮ አለች። ያቺ የምትቀበለው ሴትዮ ደግሞ መታ ለሌላ ሴት ስታወራ በአንድ ይዳረሳል ማለት ነውና ቅብብሎሽ ነው። ለምንድን ነው ቅብብሎሽ የሆነው? ያው እንድትረዱ ፈልጋለሁ። ከሰፈር ሰዎች ጋራ በወሬ ስለምትጣላ ሴትዮዋ እንዲዳረስ ፈልጋ ሄዳ ለማን መናገር እንዳለባት ታውቃለች ወሬው። እና በእርግጥም እንደተባለው ቅቤ ቀባቻት። ያው ከቅቤ ጋር በተገናኘ ባለፈው 3 ዓመት እና 4 ዓመት አራስ ቅቤ በምትቀባበት ሰዓት አምጥተው ልክ ሊቀቧት ሲሉ የባል እናት ወይም የራስሽ እናት ካልሆነች ወይም እህትሽ የገዛ ቤተሰብ ካልሆነ በስተቀር ከጎረቤትና ከሩቅ ሰው ቅቤ ልቀባ ብሎ ሲመጣ ቆይ አንድ ጊዜ አሁን አልቀባም እንደዚህ ስለመተጣጠብ በኋላ ለመቀበው ይቀመጥ ብላችሁ ማስቀመጥ ነው። አጥሚትም ሲመጣ ለአራስ ተብሎ የመጣ ማንኛውም ነገር ቤትሽ ሲመጣ ወዲያውኑ አትቅመሽ፣ ወዲያውኑ አትቢ። ምክንያቱም በጣም ብዙ ችግሮች አሉ። ይሄንን የምናገርበት ምክንያት በጣም ከ190% ችግር ስላለበት ነው። ይሄ ራሳቸው እናቶች ይመሰክራሉ። ልጁን በቡዳ የማስበላት እድሉ የተወለደው ልጅ በስማም እንዴት ያምራል ምናምን ብሎ እግሩን ይስማሉ፣ ብልቱን የሚስማሉ። የህፃኑ ብልት ሴት ሆነች ወንድ ይሄን አቅርብ ያለው ህፃኑ እንደተወለደ ብልቱ ተስሞ በኋላ ሲያድግ ምን እንደሆነ የእኚህ ሴትዮ መንፈስ አርፎበት በህልሙ እየመጡ የሚገናኙት አሮጊት ናቸው። እና ይሄ ሁሉ በጣም ብዙ ገጠመኝ ላይ አቅርብ ያለው። ዛሬ ላይ ግን ማቀርብላችሁ ምንድነው
የዚች ሴትዮ መንፈስ እዚህ ቤት ውስጥ ከገባ ጊዜ ጀምሮ ምን እንደተፈጠረ ነው። አንደኛ ሴትዮዋ ጠንቋይ ቤት የምትመላለስ ሴትዮ ናት። ጠንቋይ ቤት የምትመላለስበት ምክንያት 3 ምክንያት አላት። አንደኛ ምክንያቷ ስለኔ ምን ይወራል፣ ሁለተኛ ምክንያቷ ሰፈር ውስጥ ምን ወሬ አለ ወይም ደግሞ ምንድነው ብላ ስታወራ ወይም ተቀባይነትን ለማግኘት ይሄ የምትናገራቸው ነገሮች ግሬስ እንዲኖረው፣ ሶስተኛ ደግሞ በትዳሯ ምክንያት በልጆቿ ምክንያት በጣም ችግር ውስጥ ያለች ሰው ስለሆነች እሱን ጉዳይ ለማስፈጸም እንዲያውም በዚህ ጉዳይ ሄዳ ነው እነዚህኞቹን ኮተት ስባ ያመጣችው። ጠንቋይ ቤት ስላችሁ ሰውየው በፊት ደብተራ ነበረ፣ ከቤተ ክርስቲያንም ሲባረር እንደገናም ደግሞ ከቤተ ክርስቲያን መባረር ብቻ አይደለም ድብትርናው ሲታወቅበትና በጣም መጥፎ ሰው መሆኑ ሲታወቅበት በስርዓቱ ለይቶለት ቤት ውስጥ መካደም ጀመረ። የእናቱን ዛር እየጠራ በሚያቀው ኮኮቆጠራና በሚያቀው የድግምት መስህብ አጋንንትን በመሳቢያ ሲስተሙ ክብር እየገበረ ዓለሞች እንደሚሉት ባለፈው ቪዲዮ ላይ እንዳቀረብኩላችሁ ግቡ እስቲ ለእናንተ የሚያስፈልገው ነገር አዘጋጅቻለሁ፣ ዶሮ ማለ አረቄው ማለ ምኑ ማለ እያለ እንደሚስበው አይነት ሰው እያደረገ መናፍስትን እየሳበ የሰፈሩን ሰው በሙሉ ያስከድማል ማለት ነው። እዚህ ሰውዬ ጋር የምትመላለሰው። ስለዚህ ሰውዬው ደብተራም ነው ጠንቋይም ነው። እንደገናም ደግሞ ዘመናዊነትም የተላበሰ ስለሆነ የሄደች እዛ ከሰውየው ጋር ያው በዝሙትም ትወድቃለች። እንደገናም ደግሞ እዚህ ጋር ያን መንፈስ ተሸክማ መታ ደግሞ በሐሜትም በወሬም በምንም በድግምትም ወደ ሰው ቤት አሰራጫለች ይሆን መንፈስ ማለት ነውና በጣም ብዙ የተነካካ ችግር ያለባት ሰው ነች። እና እቺ ሰው የሚገርማችሁ ከባሏ ጋር የተጣላችሁ ገና በትዳሯ መጀመሪያ ላይ ቢሆንም ውጪ ሆኖ ግን ባሏ እየመጣ ነካነካ አድርጎ ይመለሳል። እየመጣ ተጫውቶ በአመት በዓል ቀን ምን ብሎ ከልጆቹ ጋር ተጫውቶ ይመለሳል። ይሄን ነገር እሷ ትፈልገዋለች። መምጣቱ ደስ ይላታል። ለምን ሲባል ጸባይ እንደሌላት ቢታወቅም የውሸት መሳቅና ፈገግታ እንዳለባት ቢታወቅም እሱ ግን ቤቷ ሲመጣ ይሄው አልተለያዩም። ይመጣል፣ ይጫወታል። ልጆቹንም ፈልጎ ቢመጣ እሷንም ፈልጎ ቢመጣ ቤት መታየቱ ለሷ ትልቅ ነገር ነው። አባረረችው እንዲያደረገችው በላዩ ላይ እንደዚህ ያደረገች ተብላ ስሟ ስለታማ ማለት ነው። ስለ ወሬኛዋ ነው እያወራሁ ያለሁት። ግን የታሪኩ ባለቤት አራሷ ነች። እሺ፣ ምክንያቱም አራሷ የታሪኩ ባለቤት ብትሆንም ምን አይነት መንፈስ ወደ ልጇ እንደመጣ ደግሞ እንድታውቁ እናንተ እንዲገባችሁ ብዬ ነው እንደዚህ ማድረገው። ግዴታ መተንተን ስላለበት ነው። ገጠመኝ ለማቅረብም ስፈልግ እኔ ሄጄ ዲቴል ነው መጠይቃቸው እያንዳንዳቸው ባህሪዋ ምን እንደሚመስል ያለፈው ህይወቷ ምን እንደሚመስል የመንፈሱን ማንነት ለማወቅ የልጁን አይናፋርነት ለማወቅ ግዴታ ልጁን አይዞ መልመድ አለበት አይዞ እንደዚህ ያሉ ማለማመድ ብቻ ሳይሆን ወደ ኋላ ሄዶ ባክግራውንዱን ማጥናት ግዴታ ስለሚያስፈልግ ነው። እና እንዲህ አይነት ስብና ያላት ሴት ነች እንግዲህ መታ ቅቤ ቀባቻት። ቅቤ ስትቀባት ደግሞ ቅቤው ድግምት ያለው ቅቤ ነው። አሁን በኋላ እንዴት ድግምት እንዳለበት ምናምን ትደርሱበታላችሁ በኋላ። እኔ ግን እየነገርኳችሁ ልሂድ። ድግምት ያለበት ቅቤ ነው ማለት ነው። አናቷ ላይ ያስቀመጠችባት ብር አበድሪኝም ከሆነ ስሚኝም ከሆነ ጨዋታም ከሆነ ቤቷ ስትመላለስም ጭንቅላቷ ላይ የተቀመጠው ቅቤ በቅቤ በኩል የገባው መንፈስ ማለት ነው እሺ የሚል ሐሳብ ነው የሚያንጸባርቀው። ነይ ደውላ ሁሉ እንብላ እንጠጣ ቡና ምናምን በቃ ከዛ ስለ ሰፈሩ ትነግራታለች። እንዲህ አርጋኝ ገሊት እንደዚህ ብለውኝ እሳቸው እንደዚህ ብለውኝ ብላ እሷን እንዴት እንደጎዷት የምትናገረው እሷ ምን አይነት ጸባይ እንዳላት አትናገርም። ሰፈር ሰው እሷን እውነተኛ በመሆኗ ሐቀኛ በመሆኗ ትክክል ስለምትናገር እንደማይወዷት አርጋ ነው የምትናገር። ቀድማ ስለራሷ እንትን ግንባታ እየተናገረች ነው። ይሄ ምን ይባል ይሆን አነጋገር አለው ብቻና ራሷን እየገነባች ነው በልጅቷ ጭንቅላት ውስጥ። ከዛ እሷ ብቻ ጓደኛ እንድትሆን ማለት ነው። እንደ አንቺ መተሽ ከሄድሽ በኋላ እኮ 6 እናቶች መተው እኮ እንኳን ማርያም ማርችሻሉኝ አመሰግናለሁ ከሰፈር ሰው ጋር እንድትዋወቅ ስላረሽኝ ብላ ደግሞ ችኛዋ የዋህናት ምንም የምታውቀው ነገር የለም ተሳተፈች ማለት ነው። ከዛ ልጁ እንግዲህ በየቀኑ ስለምትመጣ ልጁን ታየዋለች፣ ትስመዋለች፣ እሹሩሩ ትለዋለች። ሲያለቅስ ቡና አብረው እየጠጡ እሷ ቡና እያፈላች ከሆነ ህፃኑን እሷ ታቅፈዋለች ምናምን እንደዚህ ነው። እና ባልየውም በሚኖርበትም ሰዓት ትገኛለች እና እንዴት ነሽ ምርጥ ጎረቤታችን ምናምን እና ጨዋታ ትጫወታለች። ባልየው ፊት በጣም ተጫዋች ናት እና ቤት እንድትመጣ ሁሉ ይፈልጋል። ሰውየው እንድትመጣ ይፈልጋል። ግን ሰውየው እንድትመጣ በፈለገ መጠን እሷ ደግሞ
ጭራሽ የሰውዬ ቤት ውስጥ እንዲገኙ ሁሉ አትፈልግም። እቺ ክፉ ጎረቤቷ ማለት ወሬኛዋ እላዋ ላይ ያለው መንፈስ ሊሆን ይችላል። መተት አድርጋባት ነው የሚለው ነገር እኔ ይሄን አላስብም። ግን የአንዳንድ ሰዎች መንፈስ የሆነን ሰው ቤት ትዳር ያፈርሳል። እነሱ መተት ትዳሩ ይፍረስ ብሎ መተት ባያደርጉም እላያቸው ላይ ያለው ትዳር አፍራሽ አይነጥላቸውና መተት መንፈሳቸው ቅናተኛ ስለሆነ እሷ እንድታገባ አልፈልግም ብቻዋን እንድታደር እኔ ከኔ ጋር ብቻ አቅፊያት እንድታደር የምፈልገው ብሎ መንፈሱ ስለሚያስብ ይቺኛዋ ጎረቤት ጋር ስትሄድ ባለ ትዳር ናትና የሷን ትዳር አይታ እኔም እኮ ባሌ ጋር አብሬ መኖር አለብኝ ልጆች መውለድ ነበረብኝ ብላ በትዳሯ እንዳትቀና የሷን ትዳር ያፋታል ማለት ነው መንፈሱ። ገብቷችኋል የምናገረው? ግን አንድ ጊዜ አጠር አድርጌ ነገሩን ልድገምላችሁ። ምናልባት ውስብስብ ላለባችሁ ሰዎች ነው እንጂ የገባችሁ ሰዎች ካላችሁ አመሰግናለሁ። ለምሳሌ እቺ ወረኛዋ ሴትዮ እላዋ ላይ ያለው መንፈስ በትዳር እንድትኖር የማይፈልግ መንፈስ ነው። ግን እሷ ደግሞ ትዳር ትፈልጋለች፣ ልጅ ትፈልጋለች። ግን እላዋ ያለው ደግሞ ያገባት መንፈስ ነው፣ ከቤተሰብ የመጣ መንፈስ ነው። ይቺ ሴት ደግሞ ትዳር ላይ ነች ያለችው፣ ከባሏ ጋር ነው የምትኖረው። ስለዚህ ሁለቱ ጓደኛ ማቾች በሚሆኑበት ሰዓት አብረው በሚበሉ በሚጠጡበት ሰዓት ስለባላቸው ሲያወሩ እዚች ወረኛዋ ላይ ያለው መንፈስ በትዳር እንድትኖር ስለማይፈልግ የዚችን ሴት ምክር እየሰማች ከባሏ ጋር እንድትታረቅ አይፈልግም። ስለዚህ ታረቂ ስትላት እንደምቀኛ ነው የምትሆንበት። እንደዚህ አታርጊው እንደዚህ አርጊለት ምናምን ብላ ለባሏ ያላትን እይታ እንድትቀይርና ጥሩ ሚስት እንድትሆን በመታስተምራት ነገር ውስጥ ማለት ነው። እላዋ ላይ ያለው መንፈስ የዚች ወረኛዋ ላይ ያለው መንፈስ ይናደዳል። ለምን? ሚስቱ ናት። ባልየውን አባሮ ብቻዋን በግል ወሲብም ሊሆን ይችላል ውሽማማ ሌላም ቦታ ጠንቋዩ ጋር እየሄደች እየተልከሰከሰች እንድትኖር ነው የሚፈልገው። ስርዓት ይዛ በትዳር እንድትኖር አይፈልግም። ስለዚህ ባለ ትዳሯን ሴትዮ ፈት እንድትሆን ልክ እንደሷ አይነት እንድትሆን አድርጎ ያሳስባቸዋልና ብዙ ጊዜ ድሃ ቤተሰብ ውስጥ ያሉ ሰዎች ድህነት ይሳሳባል። ሀብታም ቤተሰብ ውስጥ ያሉ ሰዎች ሀብት ይሳሳባል። ወሬኛ የሆኑ ቤተሰብ ውስጥ ደግሞ ወሬ በጣም ይሄ ኢንጂነር ምሁር ምናምን የበዛበት ቤተሰብ ውስጥ ደግሞ ልክ እንደዚህ ይሳሳባል። ትምህርት የመምህር ልጆች ጥሩ ተማሪዎች ናቸው። ብቻ እንደዚህ ያለ አይደለም ቤተሰብ ውስጥ ባህሪ ጸባይ የመሳሳብ ነገር አለ ይባላል። ልክ እንደዚህ ሁሉ ውስጥ ያለው መንፈስ ነው ይሄን የሚፈጥረው። እግዚአብሔርም ሊሆን ይችላል፣ እርኩስ መንፈስም ሊሆን ይችላል። እንደየጸባያችሁ ማየት ትችላላችሁ እናንተና ይሄ ነው እዚህ ሴትዮ ጋር የተፈጠረው። ስለ ባሏ ስታነሳላት አይ ወንዶች አይታመኑ ምናምን እያለች እየነገረቻት ከዚህ ሴትዮ ጋር ከተዋወቁ እዚህ አዲስ ቤት ከገቡ በኋላ 3 አመት እንደቆዩ እንዲፋቱ ምክንያት የሆነችው እቺ ሴት ናት። ሰውየው ሴትዮዋ እንድትመጣ በፈለገ መጠን እሷ ደግሞ እንደምታረገው ታራርቃቸዋለች። አይ ብዙም አትመኙ። እንዲያውም ተከታተላ ሁሉ እንግዲህ ወንድ ልጅ አብዛኛውን ጊዜ ከሚስቱ ውጪ እንደዚህ ያረጋል የሚለውን አስተሳሰብ ሴቶች ያውቃሉ። ሌላ ሴት ጋር ይሄዳል፣ የማይቀር ነገር ነው፣ ይሄን አምኖ መቀበል ነው፣ ምን ይደረግ ባህሪያቸው ነው እየተባለ እናቶቻችን የሚያምኑት ነገር አለ። እሱን ደግሞ ያሁኑ ዘመን ሴቶች አይቀበሉትም፣ አይፈልጉትም። ነው የሚሉት መሆን የለበትም ነው። ትክክል ናቸው። በእርግጥ ግን ምንድነው ዲቴል ገብቼ በምን እንዳጣላቻቸው መናገር አይደለም ያለብኝ። አሁን እቺ ሴትዮ አዚሟ ላይ ያለው የቡዳ መንፈስ ይሄንን ትዳር እንዲበተን ምክንያት አድርጎታል። የቡዳ መንፈስ አለባት። ህፃኑም እየታመመን ያደገው በቃ በመታመሙ ምክንያት እቤት እንዲቀመጥ ነው። መጀመሪያ ህፃን እያለ እግሩ ዳዴ እያለ እስከ 4 አመቱ ድረስ ምናምን ዳዴ ይል ነበር። የሚገርማቸው አይራመድም ነበር እና ግራ ገብቷት ሽባ ወለደች እንዳትባል ባልየውም በምን ምክንያት ነው እንዲለያት የሆነው? ምንድነው የወለድነው ልጅ እና የወለድነው ልጅ በቤተሰብሽ ጣጣ አለብሽ ማለት ነው። እንደዚህ ነው ልጅ እንዴት አሁን ድጋሚ በወልድኮ ሌላ ችግር ይፈጠራል ማለት ነው። አይነ ስውር ወይም ጎባጣን የሚወለደው ማለት ነው ብሎ በጣም ሞራሏን ይነካት ነበር። ይሄን ግን ሐሳብ ደግሞ የምታንጸባርቅበት እቺ ወሬኛዋ ነች ባልየው ጋር የምትናገረው። በጣም ይገርማችሁ ይሄ ነገር እንዴት ነው? እስቲ አንድ ማቃቸው ሰዎች አሉ። እስቲ ድጋሚ አንድ ልጅ ሞከርና ድጋሚ ልጅ ሞከረህ ግን አሁንም እንደዚህ አይነት ነገር ከተፈጠረ ይሄ ጥሩ አይደለም፣ ከትዳርም አይቆጠርም ምናምን ብላ ለብቻው ነግረዋለች። ለካ አስቡት። ከዛ ድጋሚ ተወለደ፣ ህፃኗ ልጅ ሞተች ማለት ነው። አስቡት።
ስለዚህ ይሄ ሰውዬ በቃ መፋታት ትፈልጋለህ ብሎ እንዲፋታና ሁለቱ እንዲናቆሩ እንዲጣሉ ነው ምክንያት የሆነችው። ስለዚህ ብቻቸውን ያሳደጉት ማለት ነው። ብቻቸውን ነው ልጃቸውን ያሳደጉት ስል አሁን ዛሬ ያሉ አንቱ መባላቸውን እድሜያቸውን አይቼ እንጂ ያን ጊዜ የነበረች ወጣት የነበረች ያቺ አራስ ሴት ይቺን ሴትዮ ወደ ቤቷ ካመጣች በኋላ ሞትን ነው የጠራችው ወይም ደግሞ መከራን ነው የጠራችው፣ ስቃይን ነው ወደ ቤቷ የጠራችው ማለት ነውና ሰው መጣ ነገር መጣ እንዲባል የሚያደርገው እንዲህ አይነት ጉርብትና ነው። አንዳንዴ ጉርብትና ደስ ይላል፣ አንዳንድ ጊዜ ደግሞ በጣም ያሰጋል። በልኩ ሲሆን ደስ ይላል። እንደው ቡና መጠራራቱ ማስፈላጊ አይደለም። እንደው በልኩ ቢሆን በርበሬ ማስፈጨሽ ሽሮ በድሮ ጊዜ በርበሬ ሲያስፈጩ እናቶቻችን ሽሮም ሲያስፈጩ ምን ሲሉ በመሰለቂያ ወይም በመቀነሻ የሆነ ጎድጓዳ ሳህን እንደዚህ ገባ ብለው ያመጡና እስቲ ይሄው ንቅመስ እስቲ ብሉ ጠጡ ይባላል። ባህሉ ደስ የሚል ነው። በርግጥ ሽሮም በርበሬው ግን ውስጡ ሌላ ነገር አለው። ምን ብትሉ በርበሬው ስታሰጣ ሽሮንም ስታሰጣ ሰው ስላያት ብቻዋን በላች እንዳትባል የሚመጣ ነገር እንደሆነ ይታወቃል። እንደገናም ደግሞ ቡዳያየው የተሰጣ ሽሮ የተሰጣ በርበሬ ቡዳያየው ከሆነ ለራሱ ላየው ሰው ወስዶ መስጠቱ ጥሩ ነው ይባላል በአንዳንድ ሰዎች አስተሳሰብ። ለዚህ ነው እህል ሲያሰጡ በተለይ ሽሮ ሲሰጣ እህሉን በቡዳ እንዳይበሉባቸው ከሰል መሃል ላይ ያስቀምጣሉ። ተለቅ ያለ ከሰል ፍሪጅ ውስጥ የሚያስቀምጡ ሰዎች አሉ በዚህ ዘመን አይደለም። ከሰል ያስቀምጣሉ። ዶክተሮች የሚሉት ከሰል የፍሪጅን ሽታ ሰብስቦ የማመቅ ኃይል አለው። ሽታ እንዳይኖር ወይም ደግሞ ፍሪጁ ሌላ ጠረን እንዳይኖረው ነው ብለው የሚያስቡ አሉ። ነው ማፍንጫ አላስ መስሏል። እንደዛ አይደለም። ፍሪጅ ውስጥ የሚበላ የሚጠጣ ምግብ ስላለ እዛ ቤት ውስጥ ብዙ ሰዎች ይኖራሉና ከፈት ሲያደርጉት አይናቸው ምግቡ ላይ ስለሚያርፍ ያ ነገር እንዳይበላሽ ለማድረግ ነው። ይሄ ከምን የመጣ ነው? ከበፊቶቹ ከእናቶቻችን እህል ከማስጣት የመጣ ነገር ነው። የተሰጣ እህል ማከል 4-5 ከሰል ያስቀምጣሉ። ልክ ቡዳ መንፈስ ያለባቸው ሰዎች አይት ሲያደርጉት አይናቸው የሚያርፈው እህሉ ላይ አይደለም፣ ጥቁሩ ነገር ላይ ነው። በጣም ነጭ ግድግዳ ላይ ጥቁር ነጥብ ቢኖር እሱ ላይ ነው አይናቸው የሚያርፈው። ምን ይታያል ቢባል ጥቁር ነጥብ ነው የሚታየኝ የምትሉት። ለምን ነጩ አይታይም? ብዙ ጊዜ እንደዚህ ነው። መልካሙ ነገር ብዙ ጊዜ ቶሎ አይታይም፣ እንከኑ ነው የሚታየው። ስለዚህ እናቶች ምን ያደረጉ ጥቁሩን ከሰል በእህል ላይ ያስቀምጡታል ማለት ነው። ስለዚህ ይሄንን ማብራራት ያስፈልገኝ ምንድነው? በዚህ አይነት ጉርብትና ይሄ እህሉን በመሰለቂያ ወይም ደግሞ በመቀነሻ በጎድጓዳ ሳህን አምጥቶ በርበሬ በመስጠት ሽሮ በመስጠት እህል በመካፈል በመናምን የሚኖረው ደግነት ብቻ አይደለም፣ ወይም ደግሞ መልካም ጉርብትና ብቻ አይደለም። ሌላ በውስጡ ብዙ ነገሮች ስላሉት ነው። እና ይሄንን እንደ አንድ ነገር ያዙልኝ። ዲቴል ስገባ ጉርብትና ልታለያይ ነው ወይ በሰው መካከል ያለው ነገር ልታል ብዙ የሚጻፉ ኮሜንቶች ስላሉ እኔ እዛ ውስጥ ዲቴል መግባት አልፈልግም። መብራራት ካለበት እናንተ ኮሜንት ጻፉ። ራሱን ችሎ ሶሻል ላይፍ ላይ ማህበራዊ ኑሮ ላይ ያሉትን ችግሮች አምጥቼ አሰጣዋለሁ፣ እንነጋገራለን። ግን ዲቴል በገባሁ ቁጥር እንደ ማፈራረስ አይነት ነገር እንዳይመስልብኝ ልተው በኮሜንት እንማር እስቲ ከኔ ብቻ ሳይሆን ከናንተ እንማር። ስለዚህ እቺ ሴትዮ ባልየውም ከቤት ከወጣ በኋላ ጓደኛዋ ሆና በዛ ቀጠለች። አብረው ቡና ይጠጣሉ። ቤስት ጓደኛዋ ሆነችና ልጁ ከትምህርት ቤት ይመጣል። እንግዲህ ሴቷ ልጅ ሞታለች ብያችኋለሁ። ወደ ዋናው ልምጣላችሁና ከትምህርት ቤት ይመጣል። ደብተሩ ላይ ነው የሚያተኩረው። ቴሌቪዥን አይከፈትም። ቴሌቪዥን የማይከፈተው ደግሞ ሁለቱ ቁጭሎ ስለሚያወሩ ነው። የብስራን ስራ ይባላል። ከዛ በኋላ ምን ይላል? ይሄ ተጫወት በር ላይ እንደ ልጆች ይጫወታል። ከዛ ውጪ ወደ ውጪ ሄዶ እንዲጫወት አይፈለግም። ለምን? እግሩ ላይ ችግር ስለነበረበት ሄዶ ከህፃናት ጋር እንዳይጫወት ሽባ ልጅ ወለደች እንዳትባል ወይም ችግር አለበት እንዳትባል ግቢ ውስጥ ብቻ እንዲጫወት ነው ያደረገችው። አንዱ ተጽዕኖ ይሄ ነው። ትምህርት ቤትም ሲጫወት እንደዚሁ ኳስ ሮጦ ስለማይጫወት ጥግ ላይ ነው የሚቀመጠው። እያለ ግን ከፍ እያለ ሲመጣ አንድ ማቀውሰው አለ ብላ የወሰደቻት ያስለመደቻት ያ ጠንቋይ ሰው እያለ እሷ ሄዳ በዝሙት የምትወርቅበት ሰውዬ እና ወስዳ ካስተዋወቀቻት በኋላ ሰውየው ሴትዮዋ ወዷት ቁጭ አለ። ጠንቋዩ ማለት ነው። እቺኛዋን የልጁን እናት ጭራሽ ማለት በቃ እንዲያውም እቺኛዋን ትጉት አድርጎ ከዛችኛዋ ጋር መሆን ጀመረ እና በመተቱ ይዟት በድግምቱ ይዟት ቡና ካፈላሽልኝ የምትፈልጊው ይከናወንልሻል እያለ እዚሁ ካደርሽ ይከናወንልሻል እያለ በዛው ጭራሽ ሚስትም አይደለችም ሽማም ምንም አይደለችም። ብቻ ዞሮ በዝሙት የምታጫውተው ሴት ሆና ቁጭ አለች። የልጁ እናት ማለት ነው።
እና ሁለቱም ሴቶች በለየብቻ ግን አወቀች። እቺኛም ወሬኛውም ሴትዮ እሷን እንደዚሁ በዝሙት እንደሚያጫውታ ታውቃለች። ግን ምንም ማድረግ አትችልም። ያላት አማራጭ ምክንያቱም ሰውየው በሙጣምጡ ይዞ ችግር ውስጥ ሊከታት ስለሚችል አፏን ዘግታ ነው የተቀመጠችው። እቤት ግን እንደ ድሮ አይደሉም። ለምን ባሌን ቀማሽኝ ይሁን ለምን ከሱ ጋር ተኛሽ ይሁን አይታወቅም። እንደ ድሮ አይደሉም። አትመጣም። እና ይሄ ልጅ ለማሳደግ ያላት አማራጭ ጠንቋይ ቤት እየተመላለሰች እንደገና ጉሊት እየሸጠች ወይ አንዳንድ ቦታዎች ላይ ያለች በኑሮዋ እያደገች ምን እያለች ከበርቴ መሆን ነው ያለባትና ሾላ ገበያ ውስጥ እዚህ መገናኛ ያለው ሾላ ማለት ነው ከእህል ነጋዴዎች መካከል አንዷ ናት። እጅግ በጣም የታወቀች ሀብታም ሆነች ማለት ነው። ልጇን ለማሳደግ በምታደርገው ጥረት ውስጥ ጎበዝ የእህል ነጋዴ ነው የሆነችው። የጥንቆላው ማሰራር አለበት። እንደገናም ደግሞ የራሷም ደግሞ ፍጥነት አለበት። ከዛም ደግሞ አንድ ልጅ ብቻ ስለሆነ ያላት አንድ ራሱን የሚችል ቤት ውስጥ የሚገርማችሁ ሊጥ ያቦካል፣ እንጀራ ይጋግራል፣ ቤት ይጠርጋል፣ ወጥ ይሰራል። በቃ ማለት ሴት በሉት ሁሉ ነገሩ ሙያው የሚገርም ነው። ምግቡ ሲጣፍጥ በጣም ባለሙያ ነው። ሙያው እንደ ሴት ነው። ባህሪውስ ስትሉ ያው እንደ ሴት ነው። አነጋገሩስ ድምጹስ ስትሉ ያው እንደ ሴት ነው። ለምን እንደዚህ ሆነ? ጾታው ብቻ ወንድ ሆኖ ጺም ያለው ሴት ለምን ሆነ? ድምጸቱ ራሱ ድምጹ አወጣጡ ድምጹ ራሱ ምናምን አይነት ነገር በቃ እንደዚህ ነው የሚያወጣውና ሙሉ በሙሉ እንዴት እንደዚህ ሊሆን ቻለ? ምንድነው ይሄ ምክንያቱ ሲባል መጀመሪያ በቡዳ የበላችው እቺ ሴት ስለሆነች ነው፣ ወሬኛዋ ሴት ስለሆነች ነው። የሷ መንፈስ ደግሞ እሷ ላይ ያለው መንፈስ ደግሞ ባል እንድታገባ የማይፈልግ መንፈስ ነው። ስለዚህ ብዙ ጊዜ ሴት ዛር መንፈስ ያለችበት ወንድ ልጅ ያቺ ሴት ዛር መንፈስ ደግሞ እንደሚስት ሆና የምትቀመጥ ከሆነች ላይ ያለችው ግለ ወሲብ በማስፈጸም ዘሩን ታስፈስሰዋለች። ወይም ደግሞ በጣም ኃይለኛ ዘማዊ እንዲሆን ትዳር እንዳይዝ ብዙ ሴቶች ጋር እንዲሄድ ግን ሀብት እንዲኖረው ገንዘብ እንዲኖረው እንዲጠጣ እንዲበላ ምንም እንዳይጎልበት ታደርጋለች። ከዛ ደግሞ ደም እንዲያስቀምጠውና ደም እንደዚህ እንደ ሴቶች ማለት ነው ሽንት ቤት ሲቀመጥ ደም በቀን 3 ጊዜ 4 ጊዜ ግለ ወሲብ እንዲፈጽም የማድረግ ባህሪ ያላት። ከዛም አልፎ ተርፎ ደግሞ ብቸኝነት ስሜት እንዲሰማውና ከሰው ጋር እንዳይቀራረብ ኮንፊደንስ እንዳይኖረው በሚያወራው ነገር በሚጫወተው ነገር ደስተኛ እንዳይሆን ልክ ልጁ ላይ የሚታየው ባህሪ ያው ልጁ እንዴት ነው እሱንም እየሳልኩላችሁ ነው ባይሞራችሁ ላይና ከልጆች ጋር አብሮ አልተጫወተም አላደገም። ቤት ውስጥ ደግሞ ሁለቱ ሴቶች በሚያወሩበት ሰዓት ቴሌቪዥኑም ስለማይከፈት እንዳይረብሻቸው ብለው ወይ ድምጹን ይቀንሱታል ወይ ይዘጉታል ቴሌቪዥኑን። የቤት ስራውን ከሰራ በኋላ ደጅ ላይ ነው የሚጫወተው ሁሉ ጊዜ ማለት ነው። ቢያንስ እድሜው 15 ዓመት 14 ዓመት እስከሚሆን ድረስ እንደዚህ ነው የሆነው ይሄ ልጅ። በጣም ይገርማችሁ እና አይናገርም እንጂ በህልም መታ ሴትዮዋ ከሆነ ጊዜ በኋላ እንደምትገናኘው ሲረዳ ምናልባት ስለማቃት እኛ ቤት ስለምትመጣ ስለምትናፍቀኝ ሊሆን ይችላል ብሎ ነው የሚያስበው። ግን ደግሞ የምትገናኘው ነገር አይገባው። በህልም መታ ትገናኘዋለች። በስራቱ አብራው ነው የምታድረውና አንድ ቀን ለእናቱ ነገራት። እማዬ አቤት እኛ ቤት እኮ ነው የምታድረው ሴትዮ ነው ያላት። እኔ አብራኝ ትተኛለች እንደዚህ ምናምን አላለም። ለምን አጥያት እንደሆነ ወይም የሆነ ዝሙትና እንደዚህ መናገሩ ከበደው ለእናቱ። በህልሜ እዚህ ቤት ነው ማያት ሲል ጊዜ ተዋት፣ አይ አታስባት እሷን ያው እኛ ቤት ትመጣ ስለነበረ እንደ ጥሩ ሰው ስለምታያት ነው። ግን ጥሩ ሰው አይደለችም፣ ምቀኛ ናት እሷ፣ እባክህ ተዋት ብላ ነገሩም ቀለል ጋር የምታልፈው ያ ቃል እንደተጣሉ ግን ደግሞ ሲወጣ ስለምታገኘው እንዴት ነህ ጌትዬ ሰላም ነህ እንዴት ነህ ምናምን ብላ ሰላም ትለዋለች። አስመሳይ ናት፣ በጣም ነው የምታስመስለው። አቤት ጥርስ ማስመሰል ስትችልበት ከጥርሷ ማማር ጋር ማለት ነው። ፈልቀቅ ስታደርገው እንደ በቆሎ ጥርሷን የጸብ ነው የሚያስረሳው። ያለፈውን ጸብ ያስረሳል። እና ይሄ ልጅ እንደምንም ብሎ እያደገ ትምህርቱን 12 ጨረሰ። ከዛ በኋላ ዩኒቨርሲቲም አልገባም። ወደ ሙያ ነው እንዲገባ የፈለጉት። እናትየው ምን መማር ትፈልጋለህ ሲባል አይ እማዬ እኔ ላፕቶፕ ይዤ ቤት መቀመጥ ነው የምፈልገው፣ ኦንላይን ማርኬቲንግ ብሰራ ምናምን ይሻለኛል ይላል። ኦኬ ጥሩ እሺ ብለው እናትየው ላፕቶፕ ገዝተውለት ከቤት አይወጣም በሩን ዘግቶ እና ቀጫጫ ነው አቅም የለውም ምናምን በቃ ሁኔታውን አንድ ቀን ቆምጣ አድርጎ ሲያዩት እግሩን በቃ ቅጭጭ ያለ ልጅ ነው። ምን ያለ ነው አንተ ልጅ ምንድነው አትበላም? ቤት ውስጥ እያዋልክ ምግብ አለ አጠገብህ አትበላም ትለዋለች።
አይ እናቴ እንግዲህ አባቴን ምናልባት በአባቴ ወጥቼ ኧረ አባትህ ትልቅ ወፍራም ደንዳና መልካም ሰው ነበር እንደዚህ አይደለም እንዳንተ አይደለም እና በምን እንደወጣብኝ አላውቅም ምንድነው እንደዚህ የሚያቀጨጭህ እስቲ ብላ ምግብ እያሉት ደና ነገር እንዲበላ ሁሉ ጊዜ ቤት ውስጥ ሙሉ እንዲሆን ይፈልጋሉ ግን ለወሲብ ስለሚፈጽም ነው ሰውነቱ የሚከሳው ሰውነቱ የሚቀጨጨው እልቅ ያለው ማለት ነው ከዛም አልፎ ደግሞ ፖርኖ ፊልሞችን ቪዲዮችን ማየት ኤሮቲክስ የሆኑ ፊልሞችን ማየት ልቅ የሆኑ የወሲብ ፊልሞችን ማየት በቃ እንደዚህ አይነት ነገር ላይ የሚያተኩረው ለምን ሲባል አንደኛ ውስጥ ያለችው አይነ ጥላ በቪዲዮ በሚያየው ፊልም በኩል ዘሩን እንዲያፈስ ስለምትፈልግ ልጁን በደማጋ ሰርተዋለች ሁለተኛ ነገር ደግሞ ለምንድነው ሴትን መፈራው ብሎ ራሱን ስለሚጠይቅ ሴትን ላለመፍራት ሴትን ለመድፈር ስላችሁ ደፋሪ ለመሆን ሳይሆን ሴትን ለመቅረብ ደፈር ብሎ ለማውራት ከአይናፋርነቱ የተነሳ ጎንበስ ብሎ ስለሚሄድ ጎባጣ ሆኗል በጣም ብዙ ጊዜ እንደዚህ አይነት ባህሪ ይታይባቸዋል ቦርሳ ሲይዙ ትምህርት ቤት ሲሄዱ ምን ሲሉ እንደዚህ ማለት ነገር አለባቸው አይናፋር ወንዶች ቀና ብሎ ደረቱን ነፍቶ የሚሄድ ኮንፊደንስ ያለው ወንድ አይደለም ብዙ ጊዜ አይናፋር ወንድ ፊዚካሊ ራሱ ለውጥ ያመጣል አይደለም ባህሪ ላይ ማለት ነው ሰርግ ሲኖር ድግስ ሲኖር ምን ሲኖር ሄዶ የመቀላቀል ነገር የለም ምንድነው ይሄ ልጅ ግን እስኪባል ድረስ ማለት ነው እንዴት ስለ እግሩ ጉዳይ እንዴት እንደሆነ ልንገራችሁ ይሄን ጠንቋይ ከቀረበች ጊዜ ጀምሮ ሴትየዋ እግሩ እየዳነ መጣ መቼም ጠንቋይ ያድናል ማለት አይደለም የያዘውም ራሱ ነው የለቀቀውም ራሱ ነው ለማለት ፈልጌ ነው እና ልጁ ወደ ጠንቋይ ቤት እንዲመጣ እንዲሄድ ስለተፈለገ ወይም ሴትየዋ ማለት ነው ይቅርታ ወደ ጠንቋዩ ጋር እንድትሄድ ስለተፈለገ ነው እግሩ እንዲያዝ የተፈለገው እንደገናም ደግሞ የሴትየዋ የቡዳ መንፈስ ነው ልምሹ አርጎ ያስቀረው ወጣ ካለ አሁን ወፈር ሲል አሁን መልኩን ሳይው ይሄን የመሰለ ቆንጅዬ ልጅ ስለሆነ ነው ያኔ እግሩን ሽባ አርጎ ሰይጣን ያስቀመጠው እላው ላይ ያለው ቡዳ መንፈስ የሴትየዋ ያኔ በቅቤ የገባው ህፃኑንም በመሳም እጁን ደረቱን ጣቱን ተስመው ነበር እና ሙሉ በሙሉ ቡዳው ሰላቢን የሆነበት የሚገርማችሁ እናትየዋ ማለት ነው ልጁ እንትን እንዲሆንላት ይሄ ሰው እንዲለምድላትና ሴት እንዲቀርብላት ስለፈለገች ብቻ ሰዎችን አማክራ ምን ሙያ ቢማር ይሻለዋል ሲባል ሞባይል ጠጋኝ ቢሆን ሞባይል ሜንቴን ማድረግ መጠገን ቢማር ከህብረተሰብ ጋር ይቀላቀላል ምናም ብሎ አንድ ሰው ይነግራታል ለምን ሰውየው ራሱ ሞባይል ጠጋኝ ስለሆነ እኔ ጋር ማይመጣ ሴት የለም ሁሉም ሴቶች ስልክ ለማሰራት ሲመጡ አወራለው ጫወታለውና ፈታ ሊል ይችላል እና ሞባይል ጥገና ቢማር ምናም ብሎ ነግሯቸው እሺ ብሎ ሞባይል ጥገና እንዲማር ነገረው በላፕቶፕም በምንም ጥገናውን ተምሮ እዛ መዋል ጀመረ እንደዚህ ሁሉ አድርገዋል እናትየው ሰው እንዲቀርብ ስለፈለጉ ብቻ እና ይሄ ግን ሊሆን አልቻለም አይና አፋር የነበረው ልጃቸው አይና ወጣ እንዲሆን ያደረጉበት መንገድ ይለያል በጣም ለምን ሲባል ጥንቆላ ባደረጉ በሳምንቱ ነው ይሄ ልጅ ሞባይል ጥገና ይማር ብሎ የመጣላቸው ጠንቋይ ቤት ሄደው ነበር ያው ለምደዋል ጠንቋይ ቤት በቃ በሴት በጓደኛቸው ምክንያት ለምደዋል እና ሁሉ ነገራቸውን መፍትሄ እንትን የሚሉትም በቃ ምንም ነገር ሲያደርጉ በመታሃትና በጥንቆላ ነው ማለት ነው ስቲል እስካሁን ድረስ እስከ ቅርብ ጊዜ ድረስ እስከ 4 አመት እስከ 3 አመት ጊዜ ድረስ በዚህ ነበር የሚተዳደሩት የቅዱስ ሚካኤል ታቦት ከሚካኤል ተነስቶ በሾላ በኩል አልፎ ወደ ጥምቀተ ባህር በሚሄድበት ሰዓት ብቻ ነው ሊቀ መላኩን ቅዱስ ሚካኤልን ተነስተው እንደዚህ የሚሉት ቤተክርስቲያን ድርሽ ብሎ ያውቁ ባጠገባቸው ስለሚያልፍ በሾላ በኩል ስለሚያልፍ ማለት ነው ታቦቱ አለፈ ሲባል ከርቀት ነው እሳቸው ፊት ለፊትም አይደሉም መሃል መጋዘን ውስጥ ስለሆኑ ከርቀት ነው እንደዚህ ብሎ የሚያልፉት የሚያሳልፉት ታቦቱን ከዛ ውጪ የሚያቆት ነገር የለም እንዲች ድርሽ ብሎ ያውቁ ከመቼ ጀምሮ ከወለዱበት ሰዓት ጀምሮ እንግዲህ 32 አመት ሙሉ ቤተክርስቲያን መጥቶ ማያውቅ ለቀብር እንኳን መምጣት የማይችሉ ሴትዮ ለቅሶ ቤት ብቻ ነው የሚገኙት ቀብር የሚባል ነገር ሄደው ያውቁ የማን መንፈስ እንደተጋባባቸው በዚህ ማየት ይቻላል እና ልጁ ሞባይል ጥገናው አልሆነለትም እና ሞባይል ታሰራ ሴትዮዋ እሱ ጋር ትሄዳለች ይሄን ሰምታ ሞባይል ተበላሽቶብኛል ብላ እቺው ወረኛዋ የሰፈር ወረኛ ሴትዮ በነገራችን ላይ ወረኝነቷ ወደ ፕሮፌሰርነት ነው ያደገው በወረኝነት ግራጁዌት አድርጋ ማለት ነው በጣም እየባሰባት ነው የመጣችው
እና ሞባይል ሴንተር ድረስ መጣች። አንቺ ስልክ በነገራችን ላይ እድሜዋን እንድታሰሉ ፈልጋለሁ። እኔ አንቺ ያልኩት ምናልባት አቅልያት ሊሆን ይችላል። በጣም ማለት የማይጠበቅ ነገር ስለሚያደርጉ ማለት ነው እንጂ ትልቅ ሰው ናቸው። እሺ አንቱ እያልኩ ላውራ በቃ ምክንያቱም እድሜ ክብር ስላለው ማለት ነውና ይቅርታ አንቺ ስላልኩኝ ሞባይል ሴንተር ድረስ መጥተው እንዴት ነህ ልጄ ደህና ነህ ሆይ እንዴ ሰላም ነው ማየ እንዴት ነው ደህና ነው ምናምን ብሎ ሰላም አላቸው። ከዛ ሞባይል ይስራልኝ አለችው። ሞባይሉን የሷ ሞባይል ከሰራበት ቀን ጀምሮ በዛው ሳምንት ውስጥ እቤቱ ነው የተቀመጠው። ምን እንዳደረገችው አይተው እቤቱ ተቀመጠው። እቤት እንዲቀመጥ ከማንም ሰው ጋር እንዲነካካ አልፈለገችም ማለት ነው። ስለዚህ በስተርጅናም ላይ ሆና ሴትዮዋ በስተርጅና ላይም ሆነው እላያቸው ላይ ያለ የቡዳና የአይነ ጥላ መንፈስ የዝሙት መንፈስ ልጁ ላይ አርፎ ልጁ ማንም ሴት ጋር እንዲነካካ የማይፈልግ መንፈስ አሁንም ይላካል ማለት ነው። በመተት ሳይሆን በቡዳ መልክ አዩት። ከዛ በኋላ ስራውን ዘጉበት። አስጠላው ስራ ግን በምክንያት ነው። ልክ እንደ ፋይናል ዴስቲኔሽን ፊልም ማለት ነው። በምክንያት ነው። ፋይናል ዴስቲኔሽን ከ1 እስከ 5 ድረስ አይታችሁታል ፊልሙን። እያንዳንዷ አደጋ የምትደርሰው ታርጌትሊ ታስቦበትም ታቀዱ ዲያብሎስ እንዴት አድርጎ ሰዎችን እንደሚገል እንዴት እቃዎች ተጋጭተው ሞት እንደሚጠሩ የሆነ ነገር ተላትሞ እንዴት ሞትን እንደሚያመጣ በፋይናል ዴስቲኔሽን ፊልም ማየት ትችላላችሁና በስነ ስርዓቱ እዛ ሞባይል ሴንተር ላይ የሚያውቃት የተዋወቃት ሴት ልጅ ነበረችና በእሷ ምክንያት ተጣልተው ተጋጭተው ነው እቤት የመጣው። ግን ምክንያት የተፈጠረው ከልጅቷ ጋር ስለተጋጨ እቤት አኩርፎ የተቀመጠ ነው የሚመስለው ለሱ። ግን እቤት መጥቶ ሲተኛ እቤት ሲውል ደግሞ ሴትዮዋ ናቸው መጥተው በእንቅልፍ ልብ የሚገናኙት። ሴትዮዋ ግን አሩጊት ሆኖ አይደለም የሚገናኙት። ያኔ ወጣት እያሉ በነበረበት ሰዓት የነበረው መልካቸው ነው። ግን እሳቸው እንደሆነ ያውቃል። ለምን አብሮት ያደገ ነው የዝሙት። እና ጧት ማነው ከእንቅልፉ ሲነሳ ፓንቱ በስብሶ ነው የሚያገኘው። በዚህ የተነሳ ሰውነቱ በቃ ያለቀ መጥ ደረጃ መውጣት አይችልም። በነገራችን ላይ እንደዚህ አይነት ብዙ ጊዜ ዘሩን በቀን 3-4 የዘሩን የሚያፈስሰው ደረጃ ሲወጣ ወገቡ ይንቀጫቀጫል፣ ጉልበቱ ይንቀጫቀጫል፣ አቅም ያንሰዋል፣ ተራራ መውጣት አይችልም፣ ሩጫ መሮጥ አይችልም፣ ብዙ ሰዓት መቆም አይችልም። በቃ በጣም ይረበሻል፣ ይቸገራል ማለት ነው። የልብ ምቱ በጣም የሳሳ ነው የሚሆነው። አስተሳሰቡ ይቀንሳል። የመርሳት ችግር በጣም እየበዛ ነው የሚመጣው። ለምን ዘር የወንድ ልጅ ዘር ፈሰሰ ማለት ሙሉ በሙሉ መቅኔው በቃ አጠቃላይ ኃይሉ ነው የሚወጣውና በምግብ ካልተተካ ዘር መፍሰሱን ካላቆመ አስቸጋሪ ነው የሚሆነው። ለወንድ ልጅ በጣም ከባድ ነው። በጣም በተለይ የማሰብ ችሎታ ይቀንሳል። ድንዝዝ ፍዝዝ የማለት ነገር ይመጣል። ዝም ብሎ ቤት ውስጥ መቀመጥ። አንድ ልጅ ነበር ማስታውሰው ፊልም በጣም ወዳለሁ አለኝ። ኦኬ ፊልም በጣም የምትወድ ማለት ፊልም ወዳለሁ ችግር የለውም ግን በጣም ወዳለሁ ነው ያለኝ። እሺ ምን ያህል ፊልም ታያለህ በቀን ስለው ኧረ ከቤት አልወጣም አለኝ። ይሄ ከሆነ በጣም ብዙ ኮተት ችግሮች አሉበት። ብዙ ጊዜ ቤት ውስጥ የሚቀመጥ ሰው ሻይ የሚጠጣ ምግብ የሚበላ ምን የሚል ከሆነ ሰውነቱ እየገዘፈ ምን እያለ በቃ ከቤት ባለመውጣቱ የተነሳ ወፈረ ነው የሚባለው አይደል? ልጁ ግን ተቃራኒ ነው የሆነው። ስታዩት እንትን ነው ድምጹን ነው የምትሰሙት እንጂ ልጁ የለም። ክምር ልብስ የተቀመጠ ነው የሚመስለው ሶፋ ላይ በጣም ቀጫጫ የለበሰው ልብስ በሙሉ የማያምርበት ታውቃላችሁ። እና በግሎሲብ ምክንያት ነው በቃ ፊልም ያህል ግሎሲብ ይፈጽማል። የቤት ሰራተኛ እያለች ምንም አይፈራም። አተ በስማም እያለችው ያዛ ከፈለግሽ ነው ካልፈለግሽ ታዩ ምናምን እያለ በቃ ምክንያቱም በጣም በተደጋጋሚ ይሄ ነገር ከማድረግ የተነሳ እንደ ቁርስ እንደ ምሳ እንደ ራት ነው የሚቆጥረው። እንደገናም ደግሞ በጣም ሱስ እየሆነበት ስለመጣ እንደ ሲጋራ እንደ ጫት እንደ መጠጥ ሱስ ስለሚሆን ሰዓቱን ጠብቆ ልክ ቡና ሱስ ያለባቸው ሰዎች እንደሚያዛጋቸውና ቡናውን ከጠጡ በኋላ ተንፈስ እንደሚሉት ራሳቸውን ያማቸዋል ቡና ካላገኙ እንደሚባለው ግሎሲብም ልክ እንደዛው ሱስ ነውና ሱሱን ብቻ ነው የሚያስበው። ያችን ሱሱን ብቻ ለማከናወን ስለሚፈልግ ጭንቅላቱ እየቀነሰ አሳሰቡ እየወረደ ነው የሚመጣው ማለት ነው የሰው አያችሁ። ስለዚህ ማናየኝ አያገናዝብም። ዝም ብሎ እንደውም ዘገምተኛ እየሆነ ነው የሚመጣው። ግዴለሽ ራሱን የሚጠል ምንም ስለምን ነገር ማይጨነቅ ዝርክርክ እየሆነ ይመጣል ማለት ነው። ይሄ ልጅ እንደዛ እየሆነ ነው የመጣው። ይሄ ባለ ታሪካችን የዚህ አሁን ያልኳችሁ ልጅ ባህሪ ነው የመሰለው ማለት ነው። እና ግን ምንድነው እኚህ እናት ጠንቋይ ቤት መሄዳቸውን ባያቆሙም ግን ሐሳብ ወሮባቸዋል። ምንም እንዳላዋጣቸው አውቀዋል።
ይሄ ልጅ በቃ ጭራሽ ከቤት እንዲወጣ ሁሉ አልፈለጉም። አንዳንድ ቀን እንደዚህ ሆነህማ ሰው እንዲያይህም አልፈልግም። ሞትክ እኮ በቃ ዝም ብሎ ጨርቅ ነው የሚራመደው እኮ አሉ። አጥንት ነው የሚራመደው። ስጋ ቀብ የሆነ ሰው ታውቃላችሁ። እና ዘመድም ቤት እንዲመጣ አይፈልጉም ምናምን። ከሁሉም ሰው ራቁ በልጁ ምክንያት የተነሳ እና የቤት ሰራተኛ ይቀጠር ተባለ። ለምንድን ነው ሲባል የቤት ሰራተኛ የሚቀጠረው እናቱ እስኪመጡ ድረስ ይሄ የእንትን ምግብ ማዘዝ ጀመረ። የዴሊቨር ምናምን ምግብ ያዛል። ዝም ብሎ የተቡካካ ነገር የሚበላው በቃ ሌላ ቤት ውስጥ ምግብ መስራት አይችልም። እና እናትየው ሲመጡ እንደ ድሮ ምግብ አይጠብቃቸውም። ዱርዬ የሆነባቸው ልጃቸው። ዱርዬ ስላችሁ የአይን አፋር ዱርዬ ታውቃላችሁ። ምንም ነገር አልሰማሽም በቃ ነው የሚላቸው እናቱን። አክብሮት አለ ግን አንተ ምግብ አትሰራም እንዴ ማለት ጊዜ እማዬ በቃ አንቺ ስትመጪ ለራስሽ የሚሆን ምግብ ስሪ፣ እኔ በቃ አስጠልቶኛል በቃ ተይኝ በቃ ይላል። ተስፋ የቆረጠ ሰው ድንገት እንኳን አንዳንድ ጊዜ አይታችሁ ከሆነ ይሄንን ሙዚቃ ከሰማችሁ ራሳችሁን አጥፋጥፉ ነው የሚባለውን ሙዚቃ ቢሰማ ራሱን ሊያጠፋ ይችላል። ወይም ተስፋ የሚያስቆርጥ ትምህርት ተስፋ የሚያስቆርጥ የሆኑ አንዳንድ ነገሮች ቢሰማ ኤቲስት የሚያደርግ ፓጋን የሚያደርግ የሆኑ አንዳንድ መረጃዎችን ቢሰማ ቶሎ የመቀበል ጭንቅላት ላይ ነው የነበረው። ለምን ተስፋ የቆረጠ ሰው ሆኗል። ተምሮ እንዳልተማረ ከዘመናዊ ሆኖ ፋራ የሆነ ሰው ሆኖ ነው የተገኘው። ዝም ብሎ ጅዝብ ያለ ሰው ታውቃላችሁ። እና ሰራተኛ ተቀጠረ። አሁን ትልቁ ጨዋታ የሚጀምረው እዚህ ጋር ነው። የቤት ሰራተኛ ተቀጥሮ ያቀድም የነገርኳችሁ ወጣት የቤት ሰራተኛ ፊት ግሎ ሲቢ ይፈጽማል ብዬ እንዳልኳችሁ አይነት ነገር ተፈጠረ እዚህ ጋር ማለት ነው። ማለት ራሱ ሳይሆን እንደዛው ሳይሆን መኝታ ክፍሉ ድንገት ምሳ ትበላለህ ብላ ስትገባ ጊዜ ጉዳዩን እየፈጸመ ስታገኘው ደነገጠች። ግን የደነገጠችው ምንድነው ሴት ስለሆነች አፍራ ነው እንጂ ለዚህ ነገር አዲስ ሆነ አይደለም። በፊት ተሰራበት የነበረበት ቤት ውስጥ የሚያጫውታት ዘበኛ ነበረ። በዚህ ጉዳይ ምንም ለዝሙት አዲስ አይደለችም። እና ለምን እንደዚህ ታረጋለህ? ከኔ ጋር እኮ ማድረግ ትችላለህ አለችው። ይሄ እኮ ዝም ብለህ ዘርን ከምታፈስ ከኔ ጋር ማድረግ ትችላለህ እና አላስተምርህ። ይሄን የሚያደርጉ ሰዎች እኮ ችግር አለባቸው ናቸው ምናምን ብላ የምታውቀውን ነገር ነገረችው። ልጅቷ ይሄን ከየት ተማረችው? ቲክቶክ ታያለች፣ ሞባይል ምናምን ትነካካለች፣ ምናምን ብዙ ነገር ታውቃለች። እና ዘመናዊ የቤት ሰራተኛ በሏት፣ ስልጡን የቤት ሰራተኛ። እና በዛ የተነሳ ሴት ለመጀመሪያ ጊዜ ሴት ቀረበ። ታውቃላችሁ ሴት የሚባል ነገር ቀርቦ አያውቅም። ያቺ ሞባይል ሴንተር ይሰራ በነበረበት ሰዓት እዛው የሚያውቃት ልጅ እዛው መስኮት ላይ ነው የሚያውቃት። እዛው ተዋውቆ እዛው ተጣሉ። አንድ ቀን ሻይ ቡና ብለው እንኳን አያውቁ። የተጣሉበት ምክንያትም ያ ነው። ወጣ ብለህ ለምንድን ነው የማንገናኘው? ስለዚህ ከዚህች የቤት ሰራተኛ ጋር ጀመረ። እና ማታ ሲመጡ እናትየው ከስራ ሲመጡ ገበያቸው ምናምን ዘጋግተው እህላቸውን ላስቲክ አልብሰው ብለው ወደ ቤታቸው ልክ ሲመጡ እንደ ድሮ አይደለም። ልጁ ምንድነው መጫወት ከእናቱ ጋር መሳሳቅ ምናምን መላፋት ጀመረ። ደስተኛ እየሆነ መጣ። ደስተኛ የሚለው ቋንቋ ምናልባት ዝሙት ደስተኛ ያረጋሉ ይብላችሁ እንዳትሉኝና ልጁ ባለው ማንነት አይቶት የማያውቀው ነገር ስላሳየችውና አንድ የቀረበችው ሴት የመጀመሪያ ሴት እሷ ስለሆነች ለዚህ ነገር ቦታ ሰጠው ማለት ነው። እንድትረዱኝ ፈልገው በዚህ ነውና ልጅቷ በከፊልም ቢሆን ስለ አይነ ጥላ ታውቃለች። ዘማዊ ብትሆንም ስለ አይነ ጥላ የምታውቀው ግን በእህቷ ምክንያት ነው። እህቷ ባለ ትዳር ናት። እህቷ ከገጠር እንደመጣች ቀድማት የመጣችው እህቷ ቤት አብራት ኖራለች። ዕቃ ጣቢ ሆና ምናምን ኖራለች። እና እህቷ አይነ ጥላ አለባት። ከዛ ባሏ ምን ይላታል? እህትሽ እኮ ከኔ ጋር አብረን ስንተኛ ታስቸግረኛለች። ሚስት ከሆነች ለምንድነው የሚፈልገው ነገር ማታደርግልኝ? እኔ እኮ ሌላ ቦታ ሄጄ በዝሙት መውደቅ የለብኝም ምናምን ብሎ መጥቶ እህትየዋ ጋር ስሙት ያቀርባል። እሷ ደግሞ ሄዳ አንቺ ደግሞ ለምንድነው የምትከለኪው? አልፈልግማ ትላለች። በቃ ያገርጋሪው በቃ ይገረግራታል። አልፈልግማ በቃ ካልፈለኩስ እንዴ አግብተሽዋል እኮ አልፈልግም የሚባል ነገር የለም። በቃ ሲመቸኝ ስፈልግ ነው። እሱም ደግሞ ልጅ ለመውለድ ከዛ ውጭ ማውቀው ነገር የለም ትላለች። እና እንደዚህ ማድረግ አትችይም። እኔ ከኋላሽ መጥቼ እንኳን ይሄን ላስተምርሽ፣ አንቺ ከተማ ቀድመሽኝ የመጣሽ እንዴት አትሰለጠኝም ምናምን ትላታለች። ቀድማት የመጣችው ባለትዳሯ ነች፣ ግን እቺ ከኋላዋ መጣ ሰልጠናለች ማለት ነው። ሰልጠናለች በቃ አነጋገሯ፣ አስተካካይዷ ምናምን። አንድ አመት አብረው ነው የተቀመጡት። ከዛ ባልየውን ማሰልጠን ጀመረች። ባልየው ምንድነው ባልየው ጋር ራሱ ችግር አለ እና አይ እህቴ ጋር ብቻ አይደለም ገርጋሪ ነገር ያለው
እስቲ ቼክ አድርግ ሕክምና ላይ ምናምን ብላ ስትነግረው ሄዶ ቼክ አድርጎ ሲመጣ ይነግራታል። አይ ሚስቴ የሆነ ገርጋሪ ነገር ሳይኖራት አይቀርም ወይም ሌላ ወንድ መስተፋቅር ሳያርግባት ወይም ደግሞ ሌላ ችግር ሳይኖር አይቀርም አንዳንድ ሰዎች ይነግሩኛል እያለ የኛን ትምህርት የሚነግሩትን ሰዎች እየመጣ ለቤት ሰራተኛዋ ይነግራታል። በዚህ የተነሳ ነው ስለ መናፍስት መረጃ ያወቀችው ነው እቺ ቤት ሰራተኛ። በእህቷ ምክንያት የተነሳ እንዲያውም ከቤቱ ሊወጣችው በምክንያት ነው። ሚስቱን ትቶ እሷን ማየት ጀመረ። አንቺ የገባሽ ነሽ እኔ እንዲያውም እሷ ፈትቼ አንቺን ባገባ ይሻለኛል ሲል ጊዜ በል ብላ ተነስታ ሌላ ሰው ቤት ገባች ማለት ነው። ከዛን ጊዜ ጀምሮ የቤት ሰራተኛ ሆና በየሰው ቤት እየሄደች ምናምን ስትኖር ያው በምትሄድባቸው ቤት ውስጥ የሚያጋጥሟት ወይ ጎረምሳ ልጅ ያጋጥማታል፣ የቤቱ ከሱ ጋርም ትጫወታለች፣ የቤት ዘበኛም ካለ ከሱ ጋር ትጫወታለች። እንዲህ ያለች ዝሙትን እንደ ጨዋታ ነው የምታየው ልጅቷ። እንዲህ አይነት ላይፍ የሚኖሩ ሴቶች አሉ። በጣም ከባድ ነው በነገራችን ላይ በሄዱበት ቤት የቤት ሰራተኛ ሆኖ በተቀጠሩበት ቤት ሁሉ ከቤት ከአባወራው ጋር በዝሙት የሚወድቁ ከገዛ ልጁ ጋርም ከወንድሙ ጋር በዝሙት የሚወድቁ ሴቶችም አጋጥሞኛል። ኢንተርቪው አድርጌያለሁ። ማቅረብ ከብዶኝ ሁሉ የተወኩት አለ። በአንድ ቤት ውስጥ ከ3 ወንዶች ጋር የምትተኛ ሴት አለች የቤት ሰራተኛ ሆና ከባልየው ከሚስትየዋ ወንድም ጋር እንደገናም ደግሞ ከገዛ ልጇ ማለት ከሴትየዋ ያ ማለት ከአባትም ከልጅም ጋር እንደገናም ደግሞ ከሴትየዋ ወንድም ጋር ትተኛለች። ከ3ቱ ጋር ስትተኛ ግን አታውቅም። ማንንም አያውቅባትም ማለት አታውቅም ስላችሁ ማንንም እንዳያውቅባት አድርጋ የምትሰራው። አረብ ሀገር የምትሰራ አንዲት ሴትም እንደዚሁ አረብ ሀገር ላይ ከባልየው ጋር እንደገናም ደግሞ ከልጆቹ ጋር የምትተኛ ሴትም ነበረች። ይሄ በጣም ከባድ ነው። ለጊዜው ገንዘብ ስለሚሰጧት ወርቅ ስለሚሰጧት ምናምን ሊሆን ይችላል። ግን የስንቱን መንፈስ ሰብስባ ህይወቷን ትኖራለች ወይ? ነገ ስትወልድ ደግሞ ምን አይነት ልጅ ነው የምትወልደው ነው። እና እቺ ቤት ሰራተኛ ስለ መናፍስት በተወሰነ መልኩ ይገባታል። ግን ዝሙት እሷ ጋር ደግሞ እንደሱስ ሆኖባታል። ምን ማለት ነው? በቃ ይሄ ነገር ለሷ እንደመደበር ይሆን። ከቤት አትወጣም። የምትበላው ምግብ ደና ምግብ ነው። አጋጣሚ ሆኖ የምትገባበት ቤት በሙሉ ደግሞ እህል አትከለከልም። ደንደን ያለ ሰውነት ነው ያላት። ደንደን ያለ ሰውነት ምንድነው? ደና አርጋ ነው የምትበላው። ጥርግ አጋ ፍርፋሪ የሚሆን ምንም ይሁን ትርፍራፊ የሚሆን ጥርግ አጋ ነው የምትበላው። ስለዚህ ምቾት ስሜት ይሰማታል። ሌላ መጫወቻ ነገር የላትም። አንድ ግል ወሲብና ከዛ በኋላ ደግሞ ቤት ውስጥ ካለ ሰው ጋር በዝሙት መውደቅ ነው። ብዙ ጊዜ የቤት እመቤት ሲሆኑ ሚስቶች ምቾት የሚሰማቸው ከሆነ ጥሩ ምግብ የሚበሉ ከሆነ ቴሌቪዥን እያዩ ሌላ ነገር ማየት የማይችሉ ከሆነ በግል ወሲብ የመጠቃትና ለውሽምነት ለቤት ውስጥ ግቢ ውስጥ ተከራይ ካለ ወይም ደግሞ የድሮ ፍቅረኛቸው ጋር ደውለው ቺት የማድረግ ምናምን ለዚህ ነገር የተጋለጡ ይሆናሉ። ለዚህ ነው ሴቶች የቤት ውስጥ በስራ ቢዚ መሆን አለባቸው። ልጆቻቸው ላይ ትኩረት ሲያደርጉ በዚህም በዛም ሲሉ እንደገናም ደግሞ ቤት ውስጥ ዘመድ ጓደኛ ምናምን እንዲመጣ የሚፈልጉትም በዚህ ምክንያት ነው። እንደገናም ወጣ ብለው ቢሮ መስራት የሚፈልጉትም አንዱ ምክንያት ይሄ ነው። እና በጣም ብዙ መፍትሄ ተብሎ የሚቀርቡ ነገሮች ችግር ያለባቸው ቢሆንም አንዳንዶቹ ግን ከጭንቀታቸው የተነሳ ዘማዊ ከመሆን ይልቅ ወጣ ብዬ በሰራ ይሻለኛል ብለው እስቲ እባክህ ስራ አስገባኝ፣ ስራ ልግባ፣ በቃ እኔ ስራ መግባት እፈልጋለሁ፣ የሆነ ነገር ክፈትልኝ ምናምን ይላሉ ሴቶቹ። ልክ ናቸው እኮ አንዳንዴ ወደው አይደለም። ቤት ውስጥ ሲቀመጡ ብዙ ባለጌ ነገር ይለምዳሉ። ጠንካራና መንፈሳዊ ሴት ከሆነች ደግሞ ያንን ጊዜዋን ትጠቀምበታለች። የቤት እመቤትነቷን ወደ ቅድስናና ወደ ንጽህና ታመጣዋለች። በተለይ የምትጾም የምትጸልይ የምትሰግድ ከሆነች ጸሎት ክፍል ካላት ባሏ ስራ ውሎ ሲመጣ ደስ ብሎ ተከናውኖለት እንዲመጣ ልጆቿንም እያቆረበች እየሰገደች በሰዓቱ እያነበበች ስብከት እያዳመጠች ደግሞ የምትውል ደግሞ የተባረከች ሚስት ደግሞ አለች። ባሏ ሲመጣ ጥሩ ነገር እንዲመለከት ሶፋው እዚህ ጋር ከነበረ አዙራ ወደዚህ ታመጣዋለች። መጋረጃውን ትቀይራለች። እንደምንም ብላ ከባሏ ብር በመክፈት በዚህ ታረግና ጥሩ ምግብ ታቀርብለታለች። ለባሏ ጥሩ ስሜት በመሰረቱ ሴት ልጅ ለወንድ ነው የተፈጠረችው ሲባል ባሪያ ነች ማለት አይደለም። ወንድ ልጅ ደካማ ስለሆነም አይደለም። ወንድም ያለ ሴት አይኖርም፣ ሴትም ያለ ወንድ አይኖርም፣ ሴትም ያለ ወንድ አትኖርም። ይሄ አይናችን ጥቁሩ ያለ ነጩ ደግሞ ያለ ጥቁሩ እንደማያዩ ሁሉ ማለት ነው። ሁለቱም ተደማምረው ነው የሚያዩትና የግዴታ ደካማ ጎናቸውን መተጋገዝ አለባቸው አይደለም እንዴ? ስለዚህ ቤት ውስጥ ሆና ባሏ ምንም ስራ ይስራ ኃጢያትም ይሁን ጽድቅ ይሁን ስራውን አከናውንለት ብላ በምትጸልይበት ሰዓት መጥፎ ስራ የሚሰራ ከሆነ ወደ መልካም ስራ ያዞርለታል።
ምቀኞችም ካሉበት ያጋልጥለታል። በአጠቃላይ ስራው የተከናወነ እንዲሆን ወደ ቤቱም ሲመጣ ቤቴ ቤቴ እንዲል ያደርገዋል ማለት ነው። መንፈሳዊ ሚስት ያገባህ ባል ያገባህ ወንድ በእውነት በጣም እድለኛ ነህ። እምትጾም እምትጸልይ የምትሰግድ ከሆነች ዛሬ ሰንበት ነው፣ ግዝት ቀን ነው፣ ጾም ነው ምናምን ብላ ዝሙት አንተን በመከልከሏ እኔ መቼም በዚህ ቀን ውስጥ የሚፈጸመው ዝሙት ነው የማስበው። ምንም ባልና ሚስት ብትሆኑ በእንደዚህ አይነት ቀን የምትፈጽመው ልክ ሌላ ሴት ጋር ሄደህ ዝሙት እንደፈጸምክ ነው የሚቆጠረው። ለምን ሰንበትን ባለማክበር፣ በተለይ ቅዳሜ ማታ ማለት ቅዳሜንም እሁድንም ነው የምትሽረው። ሰንበት ሁለት ሰንበት ነው የምትሽረው። በዛ ላይ ግዝት ቀን ማለት በወር ውስጥ ሰንበትን ማክበር አለ። እንደገና ደግሞ በ12 በ21 እና በ29 በ12 የሚካኤል ቀን ነው አይደለም? ሚካኤል ደግሞ የመላእክት አለቃ ነው። የገብርኤልንም የኡራኤልንም የሁሉንም ሰብስቦ ነው የያዘው። ስለዚህ በገብርኤል ቀን ግዝት ነው ብላችሁ እንዳትሉ፣ የሚካኤል ቀን ነው ግዝት። የመላእክትን ሁሉ ጠቅልሎ የያዘው ሚካኤል ነው ማለት ነው። በ21 ደግሞ የእመቤታችን በአንድ ልደታ፣ በ3 በዓታ፣ በ16 ኪዳነ ምሕረት ያንን ጠቅልሎ 21 ይይዝልናል። የእመቤታችን በዓላት በሙሉ ሰብስቦ 21 ይይዛል። ስለዚህ 21 ግዝት ቀን ነው ማለት ነው። ምንም ቀን ዋለ በዛ ቀን ሩካቤ የማይፈጸምም ቢቻል በማስቀደስ ካልሆነ ለነዳያን ሳንቲም ሰጥቶ በመዋል በመጸለይ ቆመን ነው በዛን ቀን ራሱ ምን አስቀድሰው ማን ነው ምን ጸልየው መንበርከክ ራሱ አይፈቀድም። በግዝት ቀን ግን ለሥላሴ 7 ጊዜ ይሰገዳል። ለአብ ሰግዳለሁ፣ ለወልድ ሰግዳለሁ፣ ለመንፈስ ቅዱስ ሰግዳለሁ። ለአብ ምስጋና ይገባል፣ ለወልድ ምስጋና ይገባል፣ ለመንፈስ ቅዱስ ምስጋና ይገባል፣ ዛሬም ዘወትርም ለዘላለሙ አሜን። 7 እነዚህን ሰግዶ ጸሎት መጸለይ መጀመር ይቻላል። ለእግዚአብሔር ቀናት ስለማይገድቡት የአምልኮ ስግደት ቅዳሜ ነው እሁድ ነው ግዝት ነው የሚባል ነገር አይሰራም። ብቻ በአጠቃላይ በእንደዚህ አይነት ቀናቶች ውስጥ ሩካቤ የሚፈጽሙ ሰዎች ዝሙት ነው የሚፈጽሙት እና እንደዚህ ነው። በእነዚህ ቀናት ሩካቤ አልፈጽምም ብላ ሚስትህ እንኳን ብትልህ እሺ ብለህ ልታከብር ይገባል። ለትዳር ስትል ለልጆች ስትል ነገ በረከቱን ስለምታፍሰው ማለት ነው። ጾም ሲፈታ እሷ ፈቃደኛ በምትሆንበት ሰዓት እንደፈለክ የምታደርገው ነገር ይኖራል። የራሴ የሆነ ነገር ሊኖር ይገባል። ያ ምንድነው? ሚስትህን የምታከብርበት ፕሮግራም ልታወጣ ይገባል። በተለይ መንፈሳዊ ሴት ከሆነች። ካልሆነች ደግሞ መንፈሳዊ ማድረግ አለብህ። አንተ ደካማ ከሆንክ ግን ንስሐ መግባት፣ አስራት በኩራት ማውጣት፣ መሰብሰብ፣ መንፈሳዊ መሆን የምትፈልግ ሰው ሆነ ደካማነት ስሜት ከተሰማህና ሁልጊዜ ባይምሮ ይሄን ነገር እያሰብክ የምትኖር ሰው ከሆንክ ሚስትህን መንፈሳዊ አድርጋት። እስቲ ሂጂ ተሳለሚ፣ እስቲ ቁረቢ፣ እኔ እንኳን ሰንፌያለሁ፣ እስቲ አንቺ እንኳን በርቺ፣ ቤቱን እስቲ እንደው በእግዚአብሔር እንዲገባበት አድርጊ እያልክ ጨቅጭቃት። ዛሬ እሷን እንደዚህ በማድረግ ነገ ቤትህን ታስባርከው፣ ለአንተም የመዳን ምክንያት ትሆንልሃለች፣ ታበረታሃለች ማለት ነውና መንፈሳዊ ሴትን ማግባት በጣም መታደል ነው። እጅግ በጣም መታደል ነው። ያ ማለት ዓለማዊ ሴት ወይም እግዚአብሔርን ይሄ ቤተክርስቲያን ማትመላለስ ሴት መጥፎ ነች ማለት አይደለም። በጣም ደግሞ ስነ ስርዓት ያላቸው ደግሞ ግን ቤተክርስቲያን ማያዘወትሩ ደግሞ አሉ። መንፈሳዊ ባይሆኑም ትዳራቸውን ቀጥ አድርገው የሚይዙ ደግሞ አሉ። ግን ብልጣብልጥነት ያለበት፣ ጥቅመኝነት ያለበት፣ ጥርጣሬ ያለበት፣ ጭቅጭቅ ያለበት ነው የሚሆነው። ብዙ ጊዜ መንፈሳዊ ያልሆነች ሚስት ከባሏ ጋር በምትኖርበት ሰዓት ያው ታውቁታላችሁ። መንፈሳዊ ያልሆናችሁ እህቶች ስታዳምጡት መቼም ይሄን ትምህርት መቼም መንፈሳዊ ያልሆኑ ሰዎች አያዳምጡትም። ዘወትር የምታዳምጡት ተማሪዎች ስለሆናችሁ እናንተ ደግሞ መንፈሳውያን ናችሁ። በተለይ ሚስቶች ከሆናችሁ ዓለማዊ የሆነች ሴት ከባሏ ጋር እንዴት ነው የምትኖረው? 10 ዓመትም ትኖር 17 ዓመት 20 ዓመትም ትኖር 10 ዓመት የምትኖረው ትዳሯ እንዴት ሊኖረችው ነው? የባሏን ስልክ በማየት በእኔ ላይ ቺት አድርጓል ወይ በማለት ብር አምጣ አታምጣ ጭቅጭቅ በማድረግ የት ነው ያመሸሁ በማለት እንደገናም ደግሞ ከቤተሰቦቹ ጋር በመናቆር በመኮራረፍ አልጋ በመለየት በልጆች ምክንያት መጣላት፣ በባህሪዋ ምክንያት መጣላት። እሷም ስታማግጥ ካገኛት አይለቃትም። እሷም ትጨቃጨቀዋለች፣ እቺ ማናት ትለዋለች። በዚህ ሁሉ በቃ የሚኖሩትና ይለያያሉ፣ ይታረቃሉ፣ ሽማግሌ ይገባል፣ እንደዚህ ምናምን ጭቅጭቅ ያለበት ነው። መንፈሳዊ ከሆነች ግን ቻይ ነው የምትሆነው። ሴት ልጅ በተፈጥሯ እንግዲህ 4 ባህሪያት አሉ አይደለም? ውሃ፣ መሬት፣ ነፋስ፣ እሳት አይደለም? በተፈጥሯችን በከፊል ማምነውን ነው የምነግራችሁ። በተፈጥሯችን ሴት ልጅ 1/3 ውሃ 1/3 መሬት ናት። እንደገና ደግሞ ግማሽ እሳትና ግማሽ ነፋስ ናት ሴት ልጅ በተፈጥሯ። ወንድ ልጅ ደግሞ 1/3 እሳት 1/3 ነፋስ ነው። ግማሽ ውሃ ግማሽ መሬት ነው። ተቃራኒ ነው ማለት ነው። ለዚህ ነው ወንድ ልጅ ስሜታዊ የሚሆነው ይባላል።
አንድ ተኩል እሳት ስለሆነ የተወሰነ ሰዓት ነው የሚታገሰው። ከዛ ነገሮች አልሆን ካሉት ምን አባክ ለምትለው ምናምን ብሎ ይማታል፣ ይጣላል። ከዛ ውስጥ ይገባሉ ምናምን ፍርድ ቤት መካሰስ የሆነ በቃ እንትን ውስጥ ይገባሉ። እሺ እስቲ እንታያለን ታያለ በቃ ምናምን ይባላል። ይሄ ባህሪ ደግሞ ያየለባት ሴትም ትኖራለች። ልክ እንደዚህ ሆና ደግሞ አንድ ተኩል እሳትና ንፋስ የሆነች ሴትም ደግሞ ትኖራለች። ያ የሚሆነው እንግዲህ ወይ አጅሮ ሲገባ ነው ወይ ደግሞ በባህሪ መወራረስ ሲኖር ነው ማለት ነው። ሴቶች ደግሞ አንድ ተኩል ውሃ ናቸው ማለት ነው። ውሃ ብዙ ጊዜ ባህር ላይ ውሃ ይጫወታል፣ ይዋልላል አይደለም፣ ይቅበጠበጣል። እና ሞር በብዛት ስሜት ላይ ቀልዱ ላይ ጨዋታው ላይ መቅበጥበጡ ላይ ሴት ልጅ እንደዛ ናትና መሬት ደግሞ አንድ ተኩል አፈር ናት፣ አንድ ተኩል መሬት ናት ማለት ደግሞ ታጋሽ፣ ዝምተኛ፣ ቻይ መሬት እንግዲህ ያልተሸከመችው ጉድ የለም። ገለው ይቀብሩባታል። ስንት ጉድ ነው የተሸከመችው። በአጠቃላይ ምን ይባላል እንዲያውም ምንድነው ከመሬት ምን ደብቀው ነገር የለም። ሰው ሊጸዳዳ በድሮ ጊዜ ያሉት አባቶቻችን ሊጸዳዱ ቁጭ ሲሉ ከመሬት ምንም እንደብቀው ነገር አለ፣ ሁሉ ነገራችንን ታይብናለች ይባላልና መሬት ሁሉ ነገር ታውቃለች፣ ታያለች፣ ትችላለች ይባላል። ሴት ልጅ ባህሪዋ እንደዛ ነው። የባሏን ሁሉ ነገሩን ነው የምታውቀው። የልጆቿንም የቤቷንም የራሷን ማጠቃላይ ብዙ ነገር ተሸክማ ነው የምትኖረውና ምንድነው ይሄን ማብራራት ያስፈልገው? ሚስት በባህሪዋ ሚስትነት የሚለው ባህሪ ሚስትነት የሚባለው ክራይቴሪያ መስፈርት ሴትነት የሚባለው ባህሪ ይዞ ከሆነ የሚቀጥለው በጣም ስኬታማ ትሆናለች። ምን ማለት ነው? ሴትነት በራሱ በጣም አሪፍ ስለሆነ ሴት የሚለው ባህሪ እግዚአብሔር የፈጠረው መጥፎ ስላልሆነ ለወንድ ምቹ የሆነ ተፈጥሮ ስለሆነ ማለት ነው። ለራሷም ለወንድም ምቹ ሆነ በመገዛቷ ንግስት ትሆናለች፣ ለባሏ ተገዢ በመሆኗ። ይሄን ሁሉ ማብራራት ያስፈልገው እንግዲህ ነገር እያመጣው ነው። እዚህ ቤት ውስጥ እቺ የቤት ሰራተኛ አንደኛ መጀመሪያ የጀመረችው ብልጥ ሆና ነው። ዝሙትንም ስለምትፈልግ ሊሆን ይችላል። ግን ብልጥ የሆነችው በምንድነው? ልጁ ቆንጆ እንደሆነ ተነግረዋለች። አይናፋርም ነው፣ ሌላ ሴት እንደማያውቃወቀች። ስለዚህ ይሄ ሰው ባሌ ሊሆን ይችላል፣ ነገ ከነገ ወዲያ ባሌ ማድረግ ይችላል። የሴትዮዋንም ደካማ ጎን አውቄያለሁ አለች። ሴትዮዋ ልጃቸው ከቤት መውጣት እንደማይፈልግና እሳቸውም እንዲወጣ እንደማይፈልጉ ችግር እንዳለበት ምናምን ሲያወሩ ስለምትሰማ ይሄን ነገር ለምን ሃንድል አላረገውም ለምን አልቆጣጠረውም ብላ በዓለማዊ ሲስተም ነው ለመቆጣጠር ያሰበችው። ግን ከአፏ አይነጥላ የምትለው ሐሳብ ስትነሳ ልጁ ለመጀመሪያ ጊዜ እስቲ አይነጥላ ብለሽ ደጋግመሽ ስትናገሪ ሰምቼሻለሁ ብሎ እሷ ቡና እያፈላችለትም ሊሆን ይችላል፣ ስራ እየሰራች ምናምን ቤት ውስጥ ቁጭ ብሎ የሚገርማችሁ በቀር 2 ጊዜ ሩካቤ ይፈጽማሉ። ጧት እናትየው ከወጡ በኋላ ከዛ እናትየው ሊመጡ ሲሉ በተዘዋዋሪ መንገድ ግሎሲ ቢፈጽም የነበረውን ስሜቱን ከዛ ወደ ምን አዞረው? ወደ ልጅቷ አዞረው። እና እስቲ ግሎሲ የሚፈጽሙ ሰዎች ድንግል ናቸው? በተለይ ወንዶች ማለት ነው። ሴት ልጅስ ግሎሲ ከፈጸመች በኋላ ድንግል ናት? ይሄን የሚመልስልኝ ሰው አለ? ከዚህ በፊትም ጠይቄ ነበር፣ አልመለሳችሁልኝም። መልሳችሁ ሙሉ አልነበረም። ወንድ ልጅ ግሎሲብ ከፈጸመ በተለይ ዲያቆን ሆኖ ግሎሲብ የሚፈጽም ከሆነና ዘሩን ካፈሰሰ ድንግል አይደለም። ይሄን አባቶች ተናግረዋል። ዲያቆን ሆኖ ወይም ደግሞ ድንግል ሆኖ ድቁና እየተማረ ግሎሲብ የሚፈጽም ከነበረ ድንግላውን አፍርሷል። ለምን? እጁ እንደ ሴት ልጅ ብልት ሆኖለታል። ዘሩን ያፈሰሰው ፈቅዶ ነው፣ ወዶ ነው፣ በህልመ ሌሊት አይደለም፣ ወይም ደግሞ በዝኒየት አይደለም። ስራዬ ብሎ እጁን ሳሙና ቀብቶ ዘሩን ያፈሰሰው እጁን እንደ ሴት ልጅ ብልት አድርጎ ነው። ተመልከቱ። ስለዚህ ወንድ ልጅ ድንግልናው ጠፍቷል። በምን? በመንፈሳዊ ቋንቋና ወይም ደግሞ እንደ ዓለማዊ እንደ ሳይንስም ልታዩት ትችላላችሁ። ሴት ልጅ ላይ ስንመጣ ግን ሴት ልጅ ድንግል ሆና ግሎሲ ብትፈጽም ድንግልናዋ አልፈረሰም። የትኛው ድንግልናዋ? ንስሐ ትገባለች ግሎሲ በመፈጸሟ። ግን ድንግልናዋ ይሄ ወንድ ልጅ ሲገናኛት የሚቀደደው ስስ ቆዳዋ ገና አልተነካም። ስለዚህ ድንግልና የሚባለው በሳይንሱ ወይም በሰውኛ እሱ አልተነካም ማለት ነው። ዘሯን ያፈሰሰችው ማለት ነው እቺ ልጅ። ስለዚህ ዘሯን በማፍሰሷ ንስሐ ትገባለች፣ ግን ድንግል ናት። በምን? በስጋ
ደግሞ በስጋ ድንግል የሆነች ሴት ደግሞ በመንፈስም ድንግል እንድትሆን ንስሐ ገብታ ቅዱስ ቁርባን መቀበል አለባት ማለት ነው። ወንድ ካልነካት ይሄን ማረም ይቻላል፣ መታረም ይችላል። ልክ አይደለም ልትሉ ትችላላችሁ። ወዳ ፈቅዳ ቢሆንም ዘር ያፈሰሰችው ግን ደግሞ የስጋ ድንግልና አልተነካም። ስለዚህ ድንግልና ማለት የትኛው ድንግልና ነው የሚፈልገው? ለምሳሌ በተክሊል ታግባ ቢባል በዚህ አጋጣሚ አባቶች እየሰማችሁኝ ከሆነ ብትነግሩኝ ደስ ይለኛል። እቺ ልጅ በተክሊል ታግባ ቢባል በዘሯን በግለ ወሲብ ወይም ደግሞ ራሷን በመነካካት ዘሯን ካፈሰሰች የትኛው ድንግልናዋ ነው የፈረሰው? የስጋ ድንግልናዋ አልተነካም። ድንግል ናት፣ ጨዋ ናት። ፊልም በማየት ሰዎች መክረዋት በአይናፋርነት ከቤት ባለመውጣት ተበላሽታለች ልጅቷ። ምን በማድረግ ዘሯን በማፍሰስ። ከዛ ውጪ ግን በተክሊል ማግባት ትችላለች ወይ? ይሄን ብትመልሱልኝ ደስ ይለኛል። እንደኔ የስጋ ድንግልናዋ ከሆነ የሚፈለገው ዘሯን በማፍሰሷ ንስሐ ገብታ በተክሊል ማግባት ትችላለች። ለምን የሚፈለገው ስጋ ድንግልናዋ ነው ለተክሊል ጋብቻው። ምክንያቱም ይሄን ቆብ የሚደረገው ለስጋ ድንግልናዋ ማሳያ ስለሆነ ማለት ነው። ኃጢአት ሰርታ ከሆነ ንስሐ ትገባበታለች። ወንዱ ላይ ስንመጣ ግን እንደዛ አይመስለኝም። ወንዱ በትክክል ሴት ብልት ውስጥ እንደገባ ይቅርታ ለምናገረው ሀፍረተ ስጋ እንግዲህ ግልጽ እናወራ ብዬ ነው አይደለም። እንደዚህ ካላወራን እኮ ብዙ ሰዎች ጥያቄያቸው አይመለስላቸውም። ይሄንን በመናገሬ ብዙ ሰዎች አሁን ምንድነው የምታወራው ሰውዬ እንደዚህ ከዚህ ውጪ ሌላ ወሬ የለም። አዎ እንደዚህ ስናወራ ነው። ለምን 90% የምድራችን ጥፋት ዝሙት ስለሆነ ሩካቤ ስለሆነ የብዙ ሰዎች በዝሙት የሞለቀ የአገልጋዮችም የካህናትም የመነኮሳትም አጠቃላይ ከጦርነቱ ይልቅ በምግብ በሌላ ነገር በዘረኝነት ከምንጠፋባቸው ኃጢያቶች ይልቅ ይሄኛው ኃጢያት በጣም አይሎ የሁሉም ሰው ችግር ሆኖ ስለተገኘ ነው። በዚህ ያልተሰናከለ ፍጥረት የለም። ሰው ሆኖ በዚህ ያልተሰናከለ የለም። ከትልልቅ የምትሏቸው አባቶች ጀምሮ እስከ ታች ተራው ምዕመን ድረስ ማለት ነው። ስለዚህ ወንዱ ልጅ ድንግልናው የሚፈርሰው ሴትን ሲገናኛት ከሆነ ሴትንም ተገናኘ በእጁም አደረገ ዞሮ ዞሮ ቅርጹ ሁለቱም አንድ ነው፣ ለውጥ የለውም። ዘሩን ያፈሰሰው የሴት ብልት በሚመስል ቅርጽ አድርጎ እጁን ስለተጠቀመበት ነው ብዬ አስባለሁ። ይሄን ዘዳግም መጽሐፍ ቅዱስ ላይ ዘዳግም ላይ ምን ይላል? ቅዱስ ሙሴ ነው ነብዩ ሙሴ ሲናገር የተረገመ ይሁን ብሎ ከሚላቸው ሰዎች መካከል መሬትን ቀዶ እንደ ሴት ልጅ ብልት አስመስሎ መሬትን የሚገናኝ ይላል። መሬትን አለስልሶ ጭቃው እንደዚህ ያጎደጉዱትና እንግዲህ እስራኤላውያን የማይሰሩት ስራ የለም። እንደ ሴት ልጅ ብልት አስመስለው መሬትን ይገናኙ ነበር ማለት ነው። እንስሳን የሚገናኝ ሁሉ እንደነበርና የተረገሙ ይሁን ይላል። እንደዚህ አይነት ሰዎች ይወገሩ ነው የሚለው። እንዲያው ይሄ ኃጢአት ነው፣ መስዋዕት ያስፈልገዋል አይደለም እንዴ? እና ዘርን ማፍሰስ ኃጢአት እንደሆነ እንደሚያስቀስፍ ደግሞ በመጽሐፍ ቅዱስ ውስጥ ዘፍጥረት 38:8 ላይ አውናን የሚባል የይሁዳ ልጅ ነው ትዕማር የምትባልን ሴት ከወንድሞቻቸው ልጆቹን በየተራ የገቡ ዘር እንዲተኩ በሞተው ልጁ ምክንያት አንድ ልጁ ሞቶበት ዘር ተኩለት ለሱና ግቡና ከትዕማር ጋር ተኙ እያለ አንድ ልጆቹን እያስገባ እንዲገናኙት ያደርግ ነበርና አውናን ምንድን ያደረገው? አይ አንደኛ ወንድሜ ሞቷል፣ ወንድሜን የገደለች እንደገናም ደግሞ ከሷ ዘር መቀጠል አልፈልግም፣ ልጅ መውለድ አልፈልግም ብሎ ግንኙነት አደረገና ልክ ስሜቱ ሲመጣ ከአፍረተ ስጋዋ ዘሩን መሬት ላይ አውጥቶ መሬት ላይ አፈሰሰ ይላል። ቀጥታ ቃል በቃል የተጻፈው ነው የምነግራችሁ። ዘፍጥረት 38:8 ከ8 እስከ መጨረሻ ድረስ ይሁት። ከዛ በኋላ እንዲያውም ትዕማር ይሃልሆን ሲላት ከአባትየው ጋር ራሱ ከአማቷ ጋር ራሱ ተኝታለች ማለት ነው። እና ከይሁዳ ጋር ማለት ነው። ይሁዳ ማለት ከ12ቱ ያዕቆብ ልጆች ውስጥ አንዱ ማለት ነው። እንግዲህ ምንድነው ዘሩን ውጪ አውጥቶ ሲያፈስ እግዚአብሔርም ይህ ነገር ክፉ ነገር እንዳደረገ አውቆ ቀሰፈው ነው የሚለው። እንደ ወንድሙ ተቀሰፈ። ያኛው የከሱ በፊት የነበረው ወንድሙ ተቀሰፈ ነው የሚለው። ዘርን አውጥቶ ደጅ ላይ ማፍሰስ ያስቀስፋል። እሺ ታዲያ ለምን አልተቀሰፍኩም ልትሉ ትችላላችሁ እናንተ ሁላችሁም። እኔ ብዙ ጊዜ ግለ ወሲብ ፈጽም ያለው ለምንድነው ታዲያ አልጋዬ ላይ ድርቅ ብዬ አልቀረሁት ለምን አልተቀሰፍኩም ልትሉ ትችላላችሁ። ከዚህ በላይ መቀሰፍ አለ እንዴ? በኑሮ ለመሳካት በህይወት አጠቃላይ ጎሎኛል የምትሉት ነገር ይሄ አልተሳካልኝ የምትሉት ነገር እሱ አስኮ መቅሰፍት ነው።
ወደ እግዚአብሔር ቤት አለ መምጣት እኮ መቅሰፍት ነው እኮ አይደል እንዴ? መቅሰፍት እናንተ የምታስቡት የሆነ ነገር መመታት ወይም ደግሞ መብረቅ ወርዶ የሆነ ተዋርጎ ሲመታ ሽባ መሆን አይደለም። መቅሰፍት መረገምም ነው፣ አለመሳካትም ነው፣ በረከት ማጣትም መቅሰፍት እኮ ነው አይደል እንዴ? ስለዚህ ዘራቸውን በከንቱ የሚያፈሱ ሰዎች ወይም ደግሞ ግሎስ የሚፈጽሙ ሰዎች ወይም ደግሞ ሆን ብለው በኮንዶም ሩካቤ ፈጽመው በኮንዶም ዘራቸውን ጠቅልለው በየመንገዱ በየአልጋው በየስርቻው የሚወረውሩ ሰዎች በየቤርጎ ተጠቅሎ የሚጣለው ዘር ስንት ዘር ፈሷል አይደል? በከንቱ ዘር የማን ነው? እግዚአብሔር ነው። ስለዚህ እግዚአብሔር ቀስፎናል። በምንድን ነው የቀሰፈን? በኑሯችን፣ በትዳር፣ በህይወት፣ በብክነት በአጠቃላይ ቀስፎናል። መቅሰፍትን በዚህ ነው መረዳት ያለባችሁ እንጂ የሆነ ነገር መጥቶ አናቴ ይለኛል ብላችሁ እንዳታስቡ። ወደ ጉዳያችን እንምጣ እና እቺ ልጅ ይሄን ልጅ ባል ማድረግ ፈለገች። ስለዚህ ምግብ ትሰራለታለች። ሰውነቱ ቁርሱ የሚበላው ምንም በቃ አጠቃላይ ሰውነቱ እየተስተካከለ መጣ። በጣም ይገርማችሁ እየወፈረ እያማረበት መጣ። ሴትዮዋ ማመን እስኪያቀታቸው ድረስና አንቺ ልጅ አሏት ከ6 ወር ምናምን በኋላ አቤት እኔ ይሄ ልጅ ለውጥ እያመጣ ነው፣ በዛ ላይ ጨዋታው ሳቆና ምን ተላምዳችኋል እንዴ አለች አሏቸው። አይ ማየ አቤት እስኮልን ድረስ እንዴት ነው ማንላመደው አለች። በእውነቱን ንገሪኝ አሏት። ማየ ምን ነው የምነግሮት? ፊቱ ቆንጆ የሆነ ጨዋታውም ከኔ ጋር ያለውም ልፍያ ሁሉ ነገሩ ደስ የሚል ልጅ ይሆናልና ምኑ ትሆኚ አሏት። ከፈቀዱልኝማ ሚስቱ በሆን ደስ ይለኛል አለች። አረ ሁኚ አሏት እንደዚህ ብለው፣ ምክንያቱም ብዙ ነገር ያዩ እናት ናቸው። አረ ሁኚ እኔ ፈቅጄልሻለሁ ማርያምን ይሄው እግዚአብሔርን አሏት። እና ግን እዚህ ቤት ስትመጪ ውስጤ ነግሮኛል አሉ። ቀልቤ ነው የሚሉት እሳቸው፣ እኔ ነኝ ውስጤ ብዬ ገለ ተርጎጉት። ቀልቤ ነግሮኛል፣ ውስጤ በጣም የነገረኛሉ። ምን እንደማትወጪ ከዚህ ቤት፣ እዚህ ቤት ሰው ካለ ልጄ ሰው ይለምዳል ብዬ አስብ ነበር አሉ። እና በጣም የሚገርማችሁ ነገር ያሾኮሹካቸው ነበር መንፈሱ። የዚች ልጅ መምጣት መንፈሱ ደስተኛ አይደለም፣ እሳቸው ላይም ያለው ልጁ ላይም ያለው። ግን በቃ መጣለች፣ እግዚአብሔር ፈቅዶ መጣለች። እና ታዲያ ያልነገርኳችሁ ይቺ በሰራተኛና ያቺ አሮጊት ሴትዮ ትልቅ ጸብ ላይ ናቸው። ምንም ግን የምታውቀው ነገር የለም እቺ ልጅ ማለት እዚህ ቤት ውስጥ መተት እንዳደረገች ከሴትዮዋ ጋር ጸበኛ እንደሆነች ምናምን አታውቅም። በራሷ በልጅቷ በሁኔታዋ ቆሻሻ በመጣል ወይ በአንዳንድ ነገሮች ሰፈር ውስጥ ምናምን ብቻ በመዋሏ በዛች 6 ወር ውስጥ ከሴትዮዋ ጋር እሳትና ነብር ሆነዋል። በቃ እሳትና ጭድ በጣም ከባድ ጸብ ውስጥ ገብተዋልና በኋላ ነው የሰሙት። ሴትዮዋ ከዚህ ሴትዮዋ ትጣያለሽ እንዴ አሏት። አዎ ለምን እንዴት የምታረገው ነገር ቢያው በር ላይ አምጥታ ማተወረጉሮ ነገር የለም ምናምን ብላ ስትናገር ጎሽ የኔ ልጅ እንደ ቤትሽ ነው የምታየው ማለት ነው። እኔ እንኳን እንድሰማ አላደረግሽም፣ ብቻሽ ነው እየተጋፈጥሽ ያለሽው፣ እንኳንም አመጣሁሽ ያሏት ጊዜ አለ። እና ለካ ያቺ ሴትዮ የምትጣላት ከቤት እንድታባረራት እንድትወጣ በቃ ታውቋታል። የቡዳ መንፈሷ ልጁ ለውጥ እያመጣ እንደሆነ የመቀማት ነገር አለና አስቡት። እድሜያቸው አሮጊት ናቸው ሴትዮ፣ ግን አሮጊትም ሆነው ልጁን ብቻውን ነው ማየት የሚፈልጉት። በቃ እኔ ብቻ በልቼዋለሁ፣ የኔ ቡዳ ብቻ ነው ሊያስተናግደው የሚገባው አይነት ነገር ነው። ሲገባ ሲወጣ በዛ ቡዳ መንፈስ አይናቸው በልተውት እንዳሞልጮ እንደ እጅ እንደበዛበት ሳሙና ወገቡ ቅጥል እንደሚል አይነት ሳሙና ወይም ከብት እንደሚልሱ አሞልጬ በቃ ልጁ ምን ብሎ ነበር የሚያዩት ሲገባ ሲወጣ። አሁን ጭራሽ እያማረበት ሲመጣ በምግብ ብቻ አይደለም ለውጡ። በነገራችን ላይ በምግብ ብቻ አይደለም እሷ የምታያቸውን የምትናገራቸው ነገሮች በተግባር ለመፈጸም አይነ ጥላ የሚለው ነገር ለማወቅ አይነ ጥላ ብሎ ገባ። ሲገባ የኔን ትምህርት ያገኘዋል። አይነ ጥላ ምንድነው ብሎ ገባ። 6ቱንም ትምህርት አመጣለት። አይነ ጥላ እንደዚህ ነው በቃ ዝርዝር አድርጎም አቀረበለት። ያው ሰምታችሁታል። ደነገጠ። እሱን በድብቅ እያዳመጠ ቤተክርስቲያን እየሄደ ጸበል እየተጠመቀ ጭምርም ነው ሰውነቱ ለውጥ ያመጣ። ግን ከልጅቷ ጋር በፍቅር ናቸው። እንዴት እንደሚወዳት በመልክም እዚህ ግቢ የምትባል ልጅ አይደለችም። ያን ያክል ግን በቃ ልጁ በነገራችን ላይ የመላመድ ፍቅር በጣም አሪፍ ነው። መጥፎም ሊሆን ይችላል። ለምን የመላመድ ፍቅር መልክ አይመርጥም። የመላመድ ፍቅር ገንዘብ አይመርጥም። አንድን ሰው በጣም ከለመዳችሁት በጣም ነው የምታፈቅሯት ወይም ደግሞ ፍቅር ይዛችኋል። በአብራችሁ በምትሰሩበት ሰዓት
መልኩ ፉንጋም ወይ መልኳ ፉንጋም ሆኖ ፉንጋ ስላችሁ እናንተ በምታወጡት መስፈርት አታምርም ብላችሁ ወይ አያምርም ብላችሁ በምታስቡት ሰው ሆኖ ማለት ነው እንጂ ሁሉም የሥላሴ ፍጥረት ነው እና እንደዛም ሆኖ በቃ ጸባዩ ይገዛቸዋል አሳቢነቱ ላንቺ ወይም ላንተ ያላት እይታ ወይም ላንቺ ያለው እይታ መተሳሰባችሁ ምናምን ቀልዳችሁ ምናምን ሳታስቡት ፍቅር ውስጥ ይከታችኋል እኔ አስተውሳለሁ በመልክ ጭራሽ የማይገናኙ ሰዎች ተፋቅረዋል ጭራሽ እንዲያውም ልጅቷ አሰግታው ገጠቤ ላይ ያለው አቅርቢዋለሁ አውቀ ነው አይደለ ልትፈትነኝ ነው አይደል አንተ የመሰለ ቆንጆ አሁን እኔን አፈቀርኩሽ ስትለኝ እኔ አሁን እንዴት ነው የምቀበል ልትጫወትብኝ ነው አይደለ እኔ አላምንህም እስክትለው ድረስ አቅርቢዋለሁ መገናኛ ጋር ቡቲክ ስለ ቡቲክ ሳስተምር ማለት ነው መገናኛ ቡቲክ ከቡቲኮች ውስጥ አንዱ ቤቱ ላይ ማለት ነው ያቀረብኩት ታስታውሳላችሁ አልገጠመኝ እና እንዲህ አይነት ሰዎች ይሄ መላመድ ፍቅር የሚያመጣው ነገር ነው በመላመድ እና በጣም ነው የተቀራረቡትና ይሰግዳል ሲሰግድ አየችው ገብታ እሷም አብራ ትሰግዳለች ቤተ ክርስቲያን ሲሄዱ አብረው ትሄዳለች እናትየው ጧት ተነስተው ቅዳሜ ገበያ ሲሄዱ እሱን ይዛ ጸበል ቦታ ወይ ከአዲስ አበባ ራቅ ብለው ሄዶ ተጠምቀው ብሎ ይመጣሉ እህቱ ሆነች ማለት ነው በቃ ሚስቱም እህቱም ፍቅረኛውም ሁሉ ነገር ሆነች ከሰዎች ማንንም ሰው አይታየው ጧት ወጥቶ ማታ ነው የሚገቡት ቀን ራሱ ደጅ ላይ ታይቶ ያቀም ይሄድች ከዛ ለመጀመሪያ ጊዜ ጮኸ ሲጮህ ምንድነው እግሩን ሽባ አድርጌው ቤት አስቀርቼ እንዳይራመድ አድርጌ ከልጆች አርቄ አሳድጌ ወይኔ ልቀማ ነው ምናምን እያለ በቃ በግጥም ነው የሚናገረው አሉ በግጥም እና ማነህ ሲባል ስም ሲጠራ ልጅቷ አደነገጠች ታቃታለች ሴትዮዋን አንቺ ነሽ እንዴ አዎ እኔ ነኝ ታቂኛለሽ ከዛ ረማዬ ጉድ ስሙ ኑ ጉድ ስሙ ብላ ደወለችላቸው የምን ጉድ ልጆች ጸበል ላይ እየጮኸ ነው አሉ ጸበል ላይ እየጮኸ ነው ከዛ ሲመጡ ቀጥን ያለ ድምጽ ነው የሚሰማው እና ይሄን ድምጽ ማየት ነው ማቀው ማን ነበር ይሄ ድምጽ ይላሉ ሴትዮዋ እዚህ ያለች አሬ ራሱ ልጅ ነው የሚያወራው በማን ድምጽ ነው በሴትዮዋ ድምጽ ነው በፊት የነበረ ድምጽ ነው ወጣት በነበረችበት ሰዓት ያኔ ህፃን ሆኖ ታዝሎ ታቅፎ ተስመው በነበረበት ሰዓት የነበረ ድምጿ ነው ልጁ ድምጹ ቀጭን ነው ብያቸው አልነበረ ያ ድምጽ ነው የገባበት ማለት ነው የራሱ ኖርማል ድምጹ ከተፈወሰ በኋላ ስትሰሙት ሌላ ሰው ነው የሚመስለው እንዴ ይሄ ልጅ ጉንፋን ይዞ ነው አለች አይደለም ይሄን እንግዲህ ድምጼ ተቀይሮብኛል ግን ምን ማድረግ አልችልም አለ ልጁ በቃ ተያዘች አይነት ጥሏ ማለት ነው ድምጹ ሁሉ ስለል ያለ ነበር መምህር ተስፋዬ ደህና ነህ እንዴት ነህ ምናምን ብሎ ሲያስቡት እንግዲህ አንድ ሰው ጎረምሳ ሆኖ እግዚአብሔር ይመስገን የኔን ድምጽ ስሙት ሰላም ነው እንዴት ነህ ደህና ነህ ምናምን ሲል በጣም የሚያስቀው አይደል ወንድ ልጅ ሆኖ ማለት ነው ከተፈወሰ በኋላ ደግሞ እንዴት ነህ መምህር ሰላም ነው እግዚአብሔር ይመስገን ሲል ደግሞ ያስደነግጣል እና የዚህ ሰዓት ነው በጣም የተቀራረብ ነው በል ያ መምህር ተስፋዬ የምትለው አይነ ጥላ የሚለውን ትምህርት ያዳመጥከው ልጅ ጋር እንደውል ተባለ ደወሉ ሄድኩኝ ጸበል ቦታ ላይ እናትየዋም እዛ ነበሩ ያለቅሳሉ ለመጀመሪያ ጊዜ ነው አይደለም ጸበል ቤተክርስቲያን ሄደው ማያውቁ ሴትዮ ሰው ሲንጫጫ ሲል አይነ ጥላ ምናምን እያለ ሲንጫጫ እዛ ሲጠበሉ ሲያዩ ሴትዮዋ በቃ ደነገጡ ሙሽሽ አሉ በቃ ምንድነው ማየው ቤተክርስቲያን ውስጥ ነው ያለሁት አሉ አዎ ጸበል ቦታ ነው ያሉት ይሄ ሁሉ ምሰማ ምንድነው የኔ እናት እዛ ጋር አዳልሞት እየጮኸ ነው እዚህ ጋር ጠቋሪ እየጮኸ ነው እዚህ ጋር አይነ ጥላ ነው ይሄ ቡዳ ነው ምናምን ብዬ ነገርኳቸው ይሄ ሁሉ ነገር አጋንንት ነው እንዲያሉ አዎ ወይኔ ተበልቻለሁ ልጄንም ማስበልቻለሁ አሉ ከዛ የኔ ልጅ አሏት አቤት ምን ታረግልኛለሽ መሰለሽ ይሄ ልጅ አሁን ለአንድ ለሁለት ቀን ለሶስት ቀን አስጠማቂ ይቀጠርለት ወይም መምህር ተስፋዬ ጣራና እሱ ይሁን ነገር ይንገረን ከዛ በኋላ መነግርሽ ነገር አለኝ አሏት በቃ ሞራላቸው ወረደ በቃ ይሄ ስሜታቸው ድብር የሚላቃል አይደል በቃ በጣም ተሰበሩ እና ማዘር ምን ፈልገው ነው አልኳቸው እኔ እዚህ ነው መሆን የምፈልገው ልጄን እያስታመምኩኝ እቺ ልጅ ደግሞ ቤቱን ትጠብቃለች እንደገናም ደግሞ ገበያ ሄዳ እንዴት እህል ምን እንዴት እንደሚሸጥ ምናምን አሳይቻት እህል እንድትሸጥ በቦታዬ እንድትነግድ እፈልጋለሁ አሉ እና እኔ እዚህ ሆኜ መንፈሴን ሳላስወግድ ካሁን በኋላ ወደ ስራ ቦታ ያልመለስም አሉ እሺ ከዛ 3 ቀን ያክል እኔ የሚያስጸብል ሰው ቀጠርኩላቸው ልጃቸውንም አስተማርኩት ገጠመኝ ሰጠሁት በስልኩ ላይ ጫንኩለት አይ ትምህርትን አንዳንዶቹን እየሰማሁ ነው ያለሁት አለኝ በርታ አልኩት እና ኖርማል ነው ድምጹ እኔ እንዲያውም ስመጣ ድምጹ ኖርማል ሆኖ ያገኘሁት መንፈሱ ሲለፈልፍ ስሰማ ይሄ ነበር ድምጹ ስላቸው እኛ የምናውቀው ድምጹ ይሄ የቀጭኑን ድምጽ ነው አሉኝ እኔ ደግሞ የማውቀው ወፍራም ድምጹን ነው
ስመጣ በወፍራም ድምጽ ስላወራኝ ማለት ነው። ከዛ ወሰዷት ሱቁን ምናምን አሳዩት ገበያ ቦታ ላይ እንዴት እንደምትሸጥ ምናምን አሳዩትና እሳቸው ጸበል ገቡ። በዛው ሳምንት ውስጥ እህሉን አይጦች እየመጡ ቀዳደውት አበላሽተውት ነበር። እንደገና በረሮ ይሄ በቃ ቀንዳውጣ የማይመጣ ነገር የለም እዛ ቦታ ላይ በዛው ሳምንት ውስጥና ሆኖ አይቶ አረ ማዘርዬ እንደዚህ ነገር እውነትሽን ነው አራኒ ምንም ነገር አይቻላቅም አሏት። ቀንዳውጣ በጣም ብዙ ቀንዳውጣ ወደ እህሉ እየመጣ ነው። ነቀዝ በልቶታል እህሉን። ነቀዝ ጭራሽ አዎ ይሄ የኔ ነው የኔ ችግር ነው አሉ። እንዴት? አይ ገበያ እንዲበዛ የቀበርኩት ነገር አለ። ጸሎት አርጊና እህሎቹ በተቀመጡበት ፊት ለፊት በስተግራ በኩል ፊት ለፊት ተወጭና በስተግራ በኩል ሌሊት 11 ሰዓት መተሽ ቆፍረሽ የቀበርኩትን አውጪ አሏት። ደብተራ ያዘዛቸው ማለት ነው። በስልክ እየተነጋገሩ እሺ ያለች ገብታ ጸልየች። ከዛ ዲጋ ደወለችልኝ። መምህር እንደዚህ ያለችኝ እሺ አልኳት። ከዛ ለሁለት ጎረቤቶች መንገር አለብኝ። ማታ 12 ሰዓት መጣ። ልጅቷ ሳታቅ ማለት ነው። ይወላችሁ እማማ ልጃቸው ታሞባቸው ጸበል ሄደዋል። እማማ ደግሞ ንስሐ እየገቡ ነው። ድንገት ለሊት መጥቼ ይሄን ቆፍሬ ሳወጣ ስታዩ እንዳደነግጡ ወይም ሰው ነግሯችሁ ሌላ ነገር ያርኩ እንዳይመስላችሁ። እማማ እዚህ ቦታ ላይ ገበያ ማብዣ ብለው የቀበሩት ነገር አለ እሱ ላወጣ ነው አልኳቸው። ማርያም ናለው እኔ እኮ ያለ ነገር ሰው ሲበዛላቸው እኮ ያለ ነገር እንዴት እንደዚህ ሆነላለሁ። ለካ ይሄን አርገው ነው ሰው ሁሉ መጥቶ የኛን እህል አየት አርጎ ሰንተናው ምናምን ብሎ እንዲች አርጎ በቃ አየት አርጎ አላርጎ እሳቸው ጋር ነው ሄዶ የሚገዙት። ምንም ይሁን ምንም እህል በጆንያ የተቀመጠ ነገር እሳቸው ጋር የሚገዛውና ነገርኳቸው። ለምንድን ነው ምስክር እንዲሆኑኝ ነው። ድንገት ለሊት መጥቼ እንኳን ሲቆፈር ስናወጣ ስሜን ሊያጠፉ ይችላሉ እየስላሰብኩ ነው። ከዛ ምንም አትፍራ እኔ እንዲያውም ይሄን ነገር አግዛለሁ አለች። እሺ ሴት ናት። እንደገና ደግሞ ባሏም ወንድሟም አለ። በዛኛው በኩልም ደግሞ አንድ ሰው መንገር አለብኝ አልኩኝ። አይ አትንገር እኛ በቂ ነን አሉ። ለምን ከሴትየዋ ጋር ጸበኞች ስለሆነ እኛ በቂ ነን እኛ ምስክር ነን አሉ። እሺ ለሊት 11 ሰዓት መጣን ቆፍረን አወጣነው። ማንም ግን አጋጣሚ ያየን ሰው አልነበረም። በዛ አካባቢ ላይ የነበሩ ጥበቆች ምንም አልነበሩምና ቶሎ ብለን አንድ 3-4 ጊዜ እንደደበደብነው መሬቱን የተቀበረው ነገር ወጣ። የበግ ጭንቅላት ውስጥ የደብተራ ትብታብና አፉ የበጉ አፍ እንደዚህ ታስሯል በገመድ ታውቃላችሁ። እና ቀንዱ መካከል ላይ ደግሞ በሽቦ ቀንዱ እንግዲህ የበቀንድ እንደዚህ አይደለ ሁለቱ ቀንዶቹ እንደዚህ አርገው በሽቦ ድብና አርገው በፒንሳ እንደዚህ አርገው ወጥረውታል። ያ ማለት እዛ እሳቸው ጋር የመጣ ሰው ደንበኛ ሆኖ እንዲቀር ነው። አፉም የታሰረው በቃ የእሳቸውን ብቻ እንዲጠቀም። አፉ ሲከፈት ገመዱ ሲፈታ የሚገርማችሁ ነገር አፉ ውስጥ ከሁሉም እህል የተውጣጣ እንዲቆንጠር የተውጣጣ እህል ተቋጥሮ በፌስታል ተቋጥሮ እንዳይበሰብስ ተደርጎ በቆዳ ተለብጦ አፍ ውስጥ የበጉ አፍ ውስጥ ተቀምጧል። በግ የሆነበት ምክንያቱም ደግሞ እንደ በግ ህዝቡ የዋህ ሆኖ ጅል ሆኖ መተሳቸው ጋር እንዲገበያ እየተደረገበት መንገድ ነው። ይሄ ራሴ የምተረጉምበት መንገድ ነውና ከዛ አውጥተነዋል ማዘር አልኳቸው። ወይ አንተ መጣህ እንዲያሉኝ። አዎ ይሁን ግን ሰው እንዳይጠራጠር ምን እንዳይል ንስሐ ገብቶ አልኳቸው። አዎ በቃ እንዲህ ነው እንዲያርግ ያለው ጎረቤት ተናገር ያለው ማላልኳቸው። ለምን አረክ እንዳይሉ ገና በእምነት አልጠነከሩልኝም። ገና ትምህርት አላዳመጡም። እንዳይቀየሙኝ ስለፈለኩኝ ነውና ዝም አልኳቸው። ጎረቤትም ዝም በሉ አልኳቸው። ምንም ነገር አልተነገረም። ከዛ ጸበል ድረስ መጥተው ጠየቋቸው። እነዛ ጸበኞች እህል አብሯቸው የሚሸጡ ሰዎች ማዘር እንዴት ነው መጣችሁ? አይ እኔም ከኔ ጋር ተጣልተን አሁን ልጄ ታሞብኝ እኔም ደግሞ ልጠመቅ ብዬ እኮ ነው። እንደው ብዙ ጉድ ነው በቸም የምንሰማው እዚህ ቦታ ላይ። በሉ እናንተ መጠመቅ አለባችሁ። ያጠፋሁት ነገር ካለ ይቅርታ፣ ትናንትና ንስሐ ገብቻለሁ እንኳን መጣችሁ ይቅር በሉኝ ብለው ጉልበታቸው ስር ወደቁ። አረ ማዘር ችግር የለው ምናምን ብለው ነገሩን ቀለል አድርገው ታለፉ። ሴትዮዋ የእውነት የምር ንስሐ ገብተው ምናምን በቃ ሲሪየስ አድርገውታል ነገሩ። ልጅቷም ነጋዴ ሆናለች። አይጥ የለ ቀንዳውጣ የለ ነቀዝ የለ ምን የለ። የሚገርማችሁ ድራሹ ጠፋ። ለምን መንፈሱ ተናዶ ነው ያን ያደረገው እህሉን ይቀያየረው። ሴትዮዋ ለምን አመለጠችኝ ለምን ከዳችኝ እንዴት ምናምን ብሎ የደብተራው መንፈስ ነው ይሄን ያደረገው። የለም የነቀዝ የነካውን ከላይ አነሳቸው። አይጥ የነካካው ምናምን ብቻ አጸዳዳቸው አስተካከለችው። አንድ 3 ቀን 4 ቀን ስራ ነበረባት። ከዛ በኋላ ግን በቃ አሁን ኖርማል ነው። እነዚህም ሰዎች ጋራ ሰዎች ይመጣሉ ይገበያያሉ። እሷም ጋር ደግሞ ድሏም ይመጣል ይገበያያል። ስንት ሰራሽ ዛሬ ይሏታል። ይሄን ያክል ስትላቸው ይሄ ነበር ትክክለኛው ገበያዬ። ከአቅሜ በላይ ለማፈስ ብዬ የተጠቀምኩት ብዙ ነገር አበላሽቷል።
የግፍ እህል ነበር ልጄን ማበላው። የኃጢአት እህል የድግምት እህል ነበር ልጄን ማበላው። ለካ ልጄን ሽባ አድርጎ ያስቀረው ይሄ ነው እያሉ ሴትዮዋ በቃ ምን ጸጸት ነው ገጠመኝ ተከፍቶላቸው ራሱ አይሰሙም። በቃ ኃጢአታቸውን ነው የሚያስቡት። እናቶች ሲቀየሩ እንደዚህ ናቸው። ቶሎ ስትመክሯቸው ስታስተምሯቸው ቶሎ የሚለወጡት። በአዳም ልኮ ያመልኩ ሁሉ አይመስሏችሁም። በፊት ለሰይጣን የሚገብሩ ቡና እያፈሉ ምናምን እንደዛ የሚያደርጉ ምናምን የነበሩ ሁሉ አይመስላችሁም። በቃ ዛሬ ስታዩዋቸውና ግልብጥ ይሉባችሁና ሰይጣንን ክድት አድርገው እግዚአብሔር ጋር ጥብቅ ይላሉ። በጣም የሚወድላቸው ባህሪያቸው ይሄን ነው። አንዳንዶች ከስንት አንድ ቆርበውም ራሱ ማይለቃቸው ደግሞ አሉ። ጨሌውንም አይጥሉም ቆርበው ወይም ስድባቸውንም ቆርበው መተው በቆረቡበት ቀን ከቤት ሰራተኛ ጋር የሚጨቃጨቁ ከልጆቻቸው ጋር የሚነታረኩ ምንም ሐሜት የማያርፉ ነገር የሚላቸው ደግሞ አይጠፉም። ይሄ አብሮ ያደገ ባህሪ ነው። መጸጸት ላይ ግን ጎበዝ ናቸው። ቶሎ ንስሐ ይገባሉ። እውነታውን ያውቁታል። እንደዛም ነገረኛም ሆነው እንኳን ቆራቢም ሆነው እንኳን እንደዚህ አስቸጋሪ ሆነው እንኳን ግን ይቅር በለኝ ደግሞ ማለትን ይችሉበታል። ደው ማለት ይቅር በለኝ እንደው ምን ይሻለኛል ያፊ እንደው ያንደበቴ ይላሉ ደው መልሰው። ለምን የዋህ ስለሆኑ። ለዚህ ነው ያልተማረ ሰው ደፋር ነው። የማያውቅ ሰው ያላነበበ ሰው ዕውቀት የሌለው ሰው ደፋር ነው። ለመናገርም ለምንም ሲባል ሰይጣንን ለማምለክም ደፋር ይሆናሉ። ክድት አድርገው ወደ እግዚአብሔር ለመምጣትም ደፋር ይሆናሉ። እና እናትና ልጅ ጸበል ቦታ ላይ የተንጫጩ እየጮሁ ለ20 ቀን ያክል ተጠመቁ። በእመቤታችን ቀን በ21ኛው ቀን ላይ በእመቤታችን ቀን በአንድ ነው የጀመሩት። በእመቤታችን ቀን ላይ እናትና ልጅ ተገላገሉ። የጮሁት ማን ብለው ነው? እቺን ሴትዮ ስሟን ጠርተው ስሟን መጣት ስለማልፈልግ ነው። ቡዳ ነኝ ይላል፣ መተት ነኝ ይላል፣ ምቀኛ ነኝ፣ ተንኮል ነኝ ይላል። ትዳሯን ያለያየሁት ማን ተፋቶ ማን ከባሏ ጋር ይኖራል? እኔ ተፋትቼ እሷ ባሏን አቅፋት እንዴት ታድራለች? አይሆንም ብዬ ነው ያፋታኋት። ምንድነው ሲባል ቡዳ ነኝ፣ ቡዳም ነኝ፣ መተትም ነኝ ይላል። አስቡት እንግዲህ አንድ ሆነን ይላል። ቀደም የነገርኳችሁ ታሪክ እንግዲህ ይሄ ነው። እሷን ፈት ሆነች፣ እኔም ፈት ሆንኩኝ። ሁለታችን ቁጭ ብለን ወሬያችን ስንሰልቅ ነው የኖርነው ይላል ሴትዮዋ ላይ ሲለፈልፍ። ከዛ ቪዲዮ ስናሳያቸው ይንቀጠቀጣል፣ ሰውነታቸው ይፈራል። ወይኔ እድሜን በማይሆን ነገር ጨረስኩት፣ ወይኔ ምን ቀን ነው ያቺ ሴትዮ ወደ ቤት የመጣችው? 32 ዓመት ሙሉ ተሰቃየሁ፣ 32 ዓመት ሙሉ ወይኔ ይላሉ። አዲስ ሰፈር ገብተው አዲስ መንፈስ ወሰዱ። አሮጌ ህይወት ኖሩ፣ የተበላሸ ህይወት ኖሩ። የቀደመ ቤት በሆነ ይሻል ነበር እስኪሉ ድረስ ምን ነው ቤት ባልገዛው ተከራይ ሆኜ በኖርኩኝ እስኪሉ ድረስ ማለት ነው። አሁን ልጅቷ ሱቁን ቀጥ አድርጋ ይዛላችሁ። ሴትዮዋ እንዲያውም ቆራቢ ሆነው ቤት ነው ያሉት። እሷ ነች ሱቅ ያለችው። እሱ በጣም የሚገርም ቆንጅዬ ልጅ ሆኗል። አምሮበት ጉንጩ ሁሉ ተነፋፍቶ የሚያምር ልጅ ሆኗል። እሷ ጋርም ይሄዳል፣ ሱቅ ይውላል። እንደገናም ደግሞ እሳቸው ጋር ይመጣል። ቪትስ መኪና ገዝተውለታል። ለቁርባን ያመላልሳቸዋል። በቃ ያ ሁሉ ገንዘብ ሲያጠራቅሙ አንድ ቀን እንኳን መኪና ግዢልኝ ብሎ አያውቅም። እሳቸውም ልግዛል ብሎ ታያውቁም። እና አሁን ግን እግዚአብሔር የተመሰገነ ይሁን እናቱን ቤተክርስቲያን እያመላለሰ ይቆርባሉ፣ ያስቀድሳሉ። እሷም ከሱ ጋራ ያው ጮኛ ሆናለች። እናትየው ፈቅደውለታል። ገጠመኝ እያዳመጠች ጎበዝ ሆነች። እዛ ስራ ቦታ ላይ ሆና በአንድ ኢርፎን በዚህ ኢርፎን አድርጋ ስራ ላይ አሁን ወደ ሾላ አካባቢ ለስራ የሚሄዱ ሰዎች ሲያናግሯት አቤት ብላ ነው የምታናግራቸው። ከዛ አውርታ ከጨርሽ በኋላ ወዲያው ነው የምትሰካው። እና ገጠመኝ በጣም በተደጋጋሚ ማዳመጥ ከማብዛቷ የተነሳ ምንድነው የምትሰሚው እያሉ እየመጡ ሁሉ እየሷ የምትሰማው ነገር እየሰሙ የተለወጡ ሁሉ አብሯት የሚሰሩ ጓደኞች አሉ። በጣም ነው በቃ ከሁሉ ሰው ጋር የተግባባቸው። አስቡት፣ የቤት ሰራተኛ ሆና ገብታ የቤት እመቤት ወይም ደግሞ የተባረከች ልጅ ሆነች ማለት ነው። እግዚአብሔር ሲፈቅድ እንደዚህ ነው። አንዳንዴ ላይፍ እኮ በቃ አታውቁትም ቤት እንደሚመጣ እና ምንም እንኳን ከሱ ጋር በዝሙት ለመውደቅ ያደረገችበት ሂደት ትክክል ባይሆንም ግን እግዚአብሔር ደግሞ ወደ ሌላ ሴት እንዳይሄድ እሷም ወደ ሌላ ወንድ እንዳትሄድ ለሷ መጨረሻሽ ይሁን ሲላት ለሱ ደግሞ መጀመሪያህ መጨረሻህም ትሁን ብሎ ሲለው እግዚአብሔር አንድ ላይ ያደረጋቸው። አሁን እንደዚህ ልጅ ቆሞ የሚያስቀድስና የሚቆርብ ልጅ የለም። እጅግ በጣም ደስ የሚል በጣም ትሁትና ስነ ስርዓት ያለው ረጋ ብሎ የሚናገር ሰው ነው። በጣም ትሁት እና እግዚአብሔር ስሙ ደግሞ ድምጽ አለው። የሚገርማችሁ የሚያምር ድምጽ አለው። የመዝሙር ሲዘምር በዛ በወፍራም ድምጹ ሲዘምር እንዴት እንደሚያምር ረጋ ብሎ ነው የሚዘምረው። የበገና መዝሙር ነው የሚወደው። የተረጋጋ ህይወት ያለው ልጅ ሆነ። በቃ ድሮንም በፊትም ፈሪ ነው፣ ዝም ነው የሚለው። ያንኑ ወደ መንፈሳዊ ነገር ገለበጠውና የሆነ ደስ የሚል ልጅ ነው።
ሳወራው ራሱ ካጠገቤ ድምጹን ስሰማው ደስ ይለኛል። ለምን ባይዘው ልጁ አሁን እንደዚህ ቢስናገር ደስ ይለው ይችላል። በርግጥ ግን እሱ ደስ እንዲለው አይደለም የምናገረው። መንፈስ ቅዱስ እንደጎበኘው ልነግራችሁ ፈልጌ ነው። ጸጥ ነው የሚለው። በቃ መዝሙር እያዳመጠ ከሆነ መዝሙር ነው የሚሰማው። ስብከት እያዳመጠ ከሆነ ስብከት ነው የሚሰማው። ሌላ ነገር ወደ ሌላ ነገር አይገባም። እና ሁሉ ጊዜ ስናገር ጠዋት ተነስታችሁ አንድ መዝሙር ከሰማችሁ ሌላ መዝሙር አትጨምሩ። አንዱ መዝሙር ብቻ ደጋግማችሁ 3 4 የሰምታችሁት ከዛ ዝጉት። ያን ሞባይላችሁ ወይም ቴፑን ወይ ቲቪውን ዝጉትና ዝም ብላችሁ ወደ ስራችሁ ሂዱ። ያ መዝሙር ሙሉ ቀን ሲጮህባችሁ ነው የሚውለው። በጣም አሪፍ ነው ብዬ ስናገር ሰምታችኋል አይደል? ይሄንን በተግባር ፈጽሞታል ልጁ። እና ሙሉ ቀን ጭንቅላቴ ላይ የሚጮኸው መዝሙር ነው። በገና ከሆነ በገና ነው፣ ስብከት ከሆነ ስብከት ነው፣ ቸብቸቦ ከሆነ ቸብቸቦ ነው፣ ወይም ደግሞ የከበሮ መዝሙር ማለት ነው። እና ልጁ በቃ በዚህ ሁኔታ ላይ ነው ያለው። እንደዚህ ልጅ አሁን ደስተኛ አለ? ማን ነው እስቲ እንደዚህ ልጅ አሁን ደስተኛ? እግዚአብሔርን ቀርቧል። በዛ ላይ ደግሞ እናቱን ቆራቢ ሆነውለታል። አረፈው ቤት ተቀምጠዋል። ከሰፈር ሰው ጋር ሁሉ ይቅር በሉኝ ብሎ ይቅር ተባብለው ቁጭ ብለዋል ቤት። ጠንቋይ ቤት አይሄዱ። ደብተራውም አርፎ ተቀምጠዋል፣ እሳቸውም አርፎ ተቀምጠዋል። ይሄ ነው እንግዲህ። አሁን ጨርሻለሁ ገጠመኝ። ግን ሳልመክራችሁ ማላልፍ ሁለት ነገር ሲጣልል አድርግ። በጣም ወሳኝ ነገር ነው። አንደኛ ይሄ ልጅ የመጣበትን መንገድ በደንብ አላወራሁትም። በርግጥ ግን እንዴት አንገት ደፊ አገር አጥፊ የሆነ መንፈስ ውስጡ እንዳለ አንገቱን አስደፍቶ ግን በጣም ብዙ ነገር ነው ያጠፋበት፣ ብዙ ነገር ነው ያበላሸበት። ዘሩን ከማፍሰስ ጀምሮ ወደ ውጭ ወጣ ብሎ ሶሻል ላይፉን እንዳይኖር እስከ ማድረግ ድረስ። ይሄ ሁሉ ደግሞ አይነ ጥላ ነች ብትባልም ያቺ አይነ ጥላ ደግሞ ከማን የመጣችው? ከተወለደ በኋላ የበላችሁ መንፈስ ናት፣ የበላችሁ ቡዳ ናት። የዛች ሴትዮ የቡዳ መንፈስ ከዚህ ልጅ ጋር አብራን ያደገችው። ያኔ እንደበላችሁ የነበራት እድሜ ለምሳሌ 30 ዓመት ላይ ከነበረች ያን ጊዜ ልጁን በቡዳ ስትበላው ወይም ደግሞ 35 ዓመት 40 ዓመት ከሆነች በዛ እድሜ ላይ ሆና ስለሆነ በቡዳ የበላችሁ ሁሉ ጊዜ ሌሊት መጥቶ በቡዳ በህልም ሲታየውና ሲገናኘው ያ መንፈስ በዛ እድሜ ላይ ሆና ነው የምትመጣው ሴትየዋ። እንደዛ ሆና ነው የምትታየው። እድሜዋ እየቀጠለ ሲመጣ በህልም ያ መንፈስ አያረጅም፣ መልኩን እያረጃ ይመጣል ማለት ነው። ግን ማን እንደሆነች ያውቃታል። ምን ይበለሰው እስቲ ምን ይናገራው? ትመጣለች፣ ታገናኘኛለች። መምጣቷን እስኪናፍቅ ድረስ የሆነበት ጊዜ ሁሉ ነበረ። ዛሬ አትመጣም እንዴ እስኪል ድረስ ከእንቅልፉ ብንን ሲል ፓንቱ በስብሶ ራሱን ሲያገኘው ደስ ይለው ነበረ። አንዳንድ ጊዜ ለምን የሚሰማውን ስሜት ነው የሚያስበው እሱ። ዓለማዊ ነው፣ ምንም ያውቀው ነገር የለም። አትመጣም እንዴ ሴትዮ እስኪል ድረስ ለእናቱ የማይነግራቸው አንዱ ፈልጎት ስለሚያደርገው ነው ይሄን ነገር የሚገርማቸው። እና በዚህ ልክ መንፈሱ ይጫወትበት ነው። በገ ሴትዮዋ ግን የምታውቀው ነገር የላትም። ቤቷ ነው የተኛችው። መንፈሷ ነው እንግዲህ የሚመጣው። አንዴ ገብቷል። እናትየዋ ላይ ደግሞ በቅቤ የገባው መንፈስ እናትየዋ ምን አድርጓቸዋል? የምትለው ሴትዮዋ በሙሉ እሺ እንዲሉ ነው ያደረገው። እሳቸው ምንም ነገር ቢባሉ እሺ 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 ነው የሚሉት። በቃ ባለሽን ፍቺ እሺ፣ ይሄ ነገር ሲያብድር ይሄ ነገር ሲስጭኝ በቃ እሺ ነው። ከባድ ነው። እና በህይወት ሙሉ ህይወታችሁ የምትፈተኑበት ጊዜ አለ። ልጁ ሙሉውን ነው የተፈተነው። ሴትዮዋ ግን ግማሽ ህይወታቸውን የተፈተኑት ከወለዱ ጊዜ ጀምሮ አዲስ ሰፈር ከገቡ ጊዜ ጀምሮ ነው። እሳቸው ማገናዘቢያ ጊዜ ነበራቸው። ለምንድን ነው እንደዚህ ሆንኩት ማለት ይችሉ ነበር። እሱ ግን ከልጅነት ጀምሮ ስለሆነ በቃ ላይፍ የሰጠችው ህይወት የሰጠችው እድሌ ነው ብሎ ነው የሚያስበው። አብሮ የተፈጠረ ነገር ስለሆነ ብሎ ነው የሚያስበውና አንዳንዴ እናንተ የምታገናዝቡ እናቶች የሆነ ጊዜ ላይ ግልብጥ ካለባችሁ ዳይቨርት ከሆነባችሁ ላይፋችሁ ለምንድን ነው ግን ከዚህ ጊዜ ጀምሮ እንደዚህ ሆንኩት? ማን ነው በህይወቴ ላይ ጣልቃ የገባብኝ? ማናት እሷ ብላችሁ ማሰብ አለባችሁ። እና ይሄ ነገር አንዱ ይሄ ነው። ሌላ ሁለተኛው ነገር ደግሞ በቤት ሰራተኝነት የምትሰሩ ሴቶች እህቶቻችን በዝሙት ህይወት በብዙ ቦታ ላይ እናንተም ልትወልቁ ትችላላችሁ፣ ልትደፈሩም ትችላላችሁ፣ በግድ ልትገደዱም ትችላላችሁ። ዞሮ ዞሮ ግን ሩካቤ የማይቀርላችሁ ሆኖ ብዙ ቦታ ላይ ፈጽማችሁት ሊሆን ይችላል። ግን ብዙ ጊዜ እንዲህ አይነት ነገር ሲያጋጥማችሁ ምንድነው ማድረግ ያለባችሁ መሰላችሁ? ከዛ ነገር ላይ ውጥት ትሉና ወደ ጸበል ትሄዱና እግዚአብሔር ሆይ ስጋዬን ቀድስ፣ ከሁሉም ሰው የገባብኝን መንፈስ ያዝልኝ ብላችሁ ጸሎት አድርጉና ተጠመቁ እስቲ።
ለዚህ ሁሉ ነገር የሚዳርጋችሁ ኢቭን እንድትተገዳችሁ እንድትደፈሩ ሁሉ የሚያረጋችሁና እንደዚህ በየሁሉ ቤት አባወራዎችም ቤት ውስጥ ያለው ወንድ በሙሉ እንደፈለገ እንዲጫወቱባችሁ የሚያረጋው ዋናው ሶርሱ መንፈሱን ታገኙታላችሁ። ወደ ኋላ ስትሄዱ ወይ ከአባት ወይ ከእናት የመጣ ወይ የሚወድሽ ፍቅረኛ የነበረ ሰው ያደረገው ነገር ካለ ወይ ደግሞ አንቺ ራስሽ በመታያቸው ቪዲዮዎች የገባብሽ ነገር ካለ እሱ ነው ለዚህ ሁሉ ነገር የሚዳርግሽ። የመጀመሪያው መንፈስ ነው ብዙ ነገሮች ይዞሽ የሚገባው። አብሮ የተወለደም ሊሆን ይችላል፣ በልጅነት የገባም ሊሆን ይችላል፣ በህፃንነት እሱ አብሮ ያድግና ለእንደዚያ ነገር ያለማምዳል። የምትመጻደቂበት መልክና የምትኮሪበት አቋምና ቅርጽ ካለሽ በሱ እንድትሰናከይ ወይም ደግሞ በሱ እንድትዋረጂ ያደርጋል። ወይም ደግሞ መጥፊያሽ እንዲሆን ያደርጋል። ወይም ደግሞ በሱ እንድታዝኚ በዛ በማንነትሽ እንድታዝኚ ያደርጋል። ምን ነው ይሄ ነገር ባልተሰጠኝ እስክትይ ድረስ። ከዛ ደግሞ አሲድ እስከ መደፋት የሚደርስባቸው እህቶችም አሉ በዛ ሲኩራሩ። ምንድነው ባጣ ቆየኝ የሚባል ሲጫወቱ እዛ ጋርም ሌላ ወንድ እዚህ ጋርም ሌላ ወንድ ሲያጫውቱ በቃ ዞር በል አላቀልህም አፍንጫህን ላስ ብለው እዚህ ጋር ሲመጡ ያ ይናደድና በዚህ መልክሽ አይደል ይሁን የምትመኪው ይልና አሲድ ይደፋባታል። ከዛ ቡዳው በቃ አያችሁ አሁን መልኳም ተበላሸ፣ የማንም አይደለችም። ውስጥ ያለው አይነ ጥላ ሁሉም ወንዶች እንዲርቋት አድርጎ እሷን ብቻ ያገኛታል ማለት ነው። ሌላው ደግሞ እንደገና ውስጥ ያለው መንፈስ ማንም ሴት ጋር እንድትሄድ ማይፈልግ ከሆነ አንተ ወንዱ ወይም አንቺ ሴቷን ማንም ወንድ ጋር እንድትሄድ ማይፈልግ ከሆነ ወንጀል ሰርተሽ እንድትታሰሪና እስር ቤት ከሴቶች ጋር ብቻ እንድትቀመጭ ያደርግሻል። ወይም እስር ቤት ገብተህ 20 ዓመት 15 ዓመት 10 ዓመት ተፈርዶብህ እንድትቀመጥ ያደርጋል። እስር ቤት ዝም ብለህ ተበሰብሳለህ። ግን ለወሲብን እያረክ ወይም ደግሞ ብቻ በዛም በዚህም ብሎ ወንጀለኛ ሆነ እዛ እንድትቀመጥ ያደርጋል። በግላጭ ያገኘሃል ማለት ነው። ስለዚህ አንዳንዴ በህይወታችን ውስጥ ድንገት የሆነ በጣም ከባድ ነገር ሲመጣብን ለምንድን ነው እንደዚህ ሆንኩት ብላችሁ አስቡ። ምንድነው እዚህ ነገር ውስጥ የከተተኝ ሂደት ውስጥ እንዴት ነው ያደገው ኃጢያቱ ብላችሁ አስቡ። በጣም ብዙ ነገር ታገኛላችሁና ራሳችሁን ጠብቁ። በቤት ሰራተኝነት ውስጥ ያላችሁ ሰዎች ውጡና ከዚህ ነገር ውስጥ ተጠመቁ እስቲ። በቃ ለምንድን ነው ሁሌ የምርመጠመጠው ሰው ቤት ውስጥ ለምን እንደዚህ መሆነው? ለምንድን ነው የራሴን ትዳር ማልኖረው ብላችሁ አስቡ። ያርመጠመጣችሁ ያ ከቤተሰብ የመጣም ሊሆን ይችላል ወይ ደግሞ ተንኮል የእናትና አባት ጸበኛ የሆኑ ጎረቤቶቻችሁ ያደረጉት ሊሆን ይችላል። የዚህ ልጅ አሁን መንገላታት የእናቱ ከጎረቤት ሴትዮዋ ጋራ ያላት ቆርኝነት ነው አይደል? በማያውቀው ነገር ግን ይሄ ሁሉ እድሜውን ተጉላላ ማለት ነው። ግን ደግሞ ንስሐ ገብቶ ደግሞ ስጋው የሚቀበል ልጅ ሆኖ ደግሞ እግዚአብሔር ምህረት አድርጎለት ነው ስለማያውቅ ነው። ለዚህ ነው ምንም የማያውቁ ሰዎችን እግዚአብሔር ያግዛቸዋል። ክርስቶስ ለእንደዚህ አይነት ሰዎች ለደካሞች ሊያግዛቸው ይችላል ብሎ ቅዱስ ጳውሎስ የተናገረው ለዚህ ነው። ሊረዳቸው ይችላል ይላል ቅዱስ ጳውሎስ። ምንም ስለማያውቁ ግን ሲረዳን ሲይዘን እንያዝለት፣ ሲጎትተን እንሳብለት፣ እግዚአብሔር ኑ ሲለን እንጠራለት። ፊሽካውን ሲነፋ ወይም ደግሞ በካህናት ስብከት በምንም ይጥራን ገንዘባችን በመቀማትም ጤንነታችንን በመያዝም በብዙ ነገር እግዚአብሔር ቤቱ ሲጠራን እሺ ብለን እንምጣለት። ምክንያት ነው። በቃ ወደ ቤቱ አምጥቶናል አይደለም? አዎ ምክንያት ነው። ማምጫ ምክንያት አልመጣ ስላል ነው። በደህናው ጊዜ ስላልመጣንለት ማምጫ ምክንያት ነው። እኚህ እናት እንደዛ ነው ያደረጉት። ልጃቸው ታመማ አይደል? ምክንያት ሆኖላቸዋል። ስለዚህ በቃ እዚህ ነው መሆኑ አሉ። ወሰኑ። ለካ ባህሪያቸው መልካም ነው። ለካ ሰው ሲደነግጥ መንፈስ አንዳንድ ጊዜ ይደነግጣል። ክው ስትሉ እንዴ እናትሽ ሞታለች ወይም ደግሞ ልጅሽ ሞተ ሲባሉ አንዳንድ እናቶች እኮ ዛራቸው ይነሳል። አብሮ መንፈሱም አብሮ ይጮሃል። ወማን ብሎ በቃ ምን ሆና ነው ሲባል ደንግጣ እኮ ነው ይባላል። ከማልቀስ ይልቅ ዛሩ ተነስቶ የሚያጓሩበት ጊዜ አለ። አንዳንዱ ደግሞ ያሽካካል። ስለዚህ ሰው ሲደነግጥ አብሮ መንፈስ ይደነግጣል። ሰው ሲጓጓ አብሮ መንፈስ ይጓጓል። ሰፍ ስትሉ አብሮ ሙስም ሰፍ ይላል። ስለዚህ ማስደንገጥ ያስፈልጋል። ቁርጥ ውሳኔ በመወሰን ማስደንገጥ አለባችሁ ማለት ነው። ይሄን ይመስላል። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ነው። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። በዚህኛው ዓለም ለስጋችን በሰማይ ደግሞ ለነፍሳችን
ረዳት ነህና የማትተወን ታላቁ መልአክ በል ቁምልን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። ሁሌም ደርሰሃል ለሁላችን እየቀደምከን ከፊታችን የምትራራነህ ለነፍሳችን ሚካኤል አንተ ጠባቂያችን። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። በብርሃን ውበት በጸዳልህ ነቢዩ ዳንኤል በክብር ያየ ሰይፈ ነበልባል በእጅህ ይዘህ አንተ ነህ ኃያል ና ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። ሕዝቡን ስትመራ በደመና እየመገብክም ህብስተ መና ብርቱ አገልጋይ ነህ ድንቅ ፋና የብርሃን አምላክ ሾሞሃልና። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል። የዓለም ማዕበል እንዳይከተን ሲኦል አንተ አማልደን ሚካኤል፣ አንተ አግዘን ሚካኤል።